አውያን የተጻፈው እነዛ አይሁድ ለነበሩ ናቸው የተጻፈላቸው። አይሁድስ ምንስ ቢሆኑ አስቀድመው ድነዋል አልከኝ እኮ። አይሁዳዊ የለም፣ ቆይ አንዴ፣ አይሁዳዊ የለም ወይም የግሪክ ሰው የለም፣ ጨዋም ባሪያም የለም፣ ሁሉም በክርስቶስ ሆኖ አንድ ናቸው። ሁሉም በክርስቶስ ተግባባ? አዎ። ስለዚህ አይሁዳዊ ወይም የግሪክ ሰው ምናምን ብለህ ልጠቅስ አትችልም። ምክንያቱም አስቀድሞ ካለ እንደ ጥያቄ ያነሱት የነበረው ለምሳሌ ምንድነው ይሄን የምታወሩት ከፕሮቴስታንቱ ጋር ነው አይደለም? ኦርቶዶክስ ናቸው። ኦኬ፣ ኦርቶዶክስ ከሆኑ ጥያቄ ነበረ። ለዛ ነው አዎ፣ እግዚአብሔር የሚያድንበት የራሱ መንገድ አለው። ባልሰሙት እንዴት አድርጎ ይፈርዳል የሚለውን እግዚአብሔር ያውቃል። ብዙ ጊዜ ይጠይቃል እንደዚህ አይነት ነገር። ብቻ መነሻችን መጽሐፍ ቅዱስ ነውና ከመጽሐፍ ቅዱስ አንፃር ምናየው ነገር ይኖራልና ትምህርቱ ላይ ነው የምናተኩረው፣ ትምህርቱን ከመቀበል አንፃር። እሺ ፍሬው ወይ ሰላም ነው? እግዚአብሔር ይመስገን። እንዴት አለ? አለን ይመስገን፣ ሁሉ ሰላም። ከየት ቤተ እምነት ነህ? ፕሮቴስታንት አማኑኤል ህብረት። ኦኬ። ድህነት ይታጣል ብለህ ታምናለህ? አላምንም። ነብይ ዘኔ ግን ድህነት ይታጣል ብሎ ነው የሚያምነው፣ የአማኑኤል ህብረት መሪ። አዎ ማለት ሶርሱ አልተሳሳተም። ሰው ይሳሳታል አይደል? የሆነ ሶርሱ ቤተ እምነቱን ብቻ ሳይሆን መጽሐፍ ቅዱሱ አልተሳሳተም። ሰው ያው በየእንትኑ ሊሳሳት ይችላል። ስለዚህ ያንተ ነው የሱ መጽሐፍ ቅዱሳዊ ትምህርት? መጽሐፍ ቅዱሳዊ ሰው አይታጣም ነው። አይታጣም ማለት ነው? ማለት አይጠፋም ነው ሰው። ኦኬ። ድህነቱን አያጣውም ነው? አያጣውም ነው። እሺ፣ አያጣውም፣ ድህነቱን አያጣውም የሚለው መጽሐፍ ቅዱሳዊ ከሆነ ድህነቱን ያጣል የሚለው መጽሐፍ ቅዱሳዊ አይደለም ማለት ነው። መጽሐፍ ቅዱሳዊ ያልሆነ ትምህርት በክርስቶስ ነው ሊባል ይችላል? አይቻልም። መጽሐፍ ቅዱሳዊ ካልሆነ በክርስቶስ ነው ሊባል አይችልም። እሺ፣ እንደዛ ሊባል ካልቻለ ዮሐንስ በመልእክቱ ላይ በክርስቶስ ትምህርት የማይኖር አምላክ የለውም ይላል። ስለዚህ ነብይ ዘኔ አምላክ የለውም ልንል እንችላለን? አይ ሰው አንተ አሁን እንደዛ ልትል የምችለው ማለት ነው ትምህርቱ ዘውትር ሁሉ መሰረቱ ትምህርቱ ሁሉም ሲያስተምር አምላክ የሌለበትን ትምህርት ሲያስተምር እንደዛ መወሰን ትችላለህ እንጂ ሰው የሆነ ትምህርት በሆነ መድረክ ላይ በሆነ ቀን ላይ ወጥቶ የሆነ ስህተት ከሰራ በዛ ስህተት ተንተርሰ እንደዚህ ነው አምላክ የለውም። እሱ ስህተት ነው አላለም። እሱ ያለው ትክክለኛ የመጽሐፍ ቅዱስ አስተምሮ ይሄ ነው ያለው፣ እንደዛ ነው። አንተም ትክክለኛው እያልክ ያለው የራስህን ነው። ስለዚህ በክርስቶስ ትምህርት አይደለም አልከኝ። አንተው በክርስቶስ ትምህርት አይደለም ካልከኝ ማለትም ድነት ይታጣል የሚለው በክርስቶስ ትምህርት ያልሆነ ትምህርት ከሆነ ነብይ ዘኔ ያስተማረው በክርስቶስ ትምህርት ያልሆነ ነው ማለት ነው። መጽሐፍ ደግሞ እንደሚናገረው እየለጠፉልህ ነው። ቆይ አንዴ እየለጠፉልህ ነው። ዮሐንስ መልእክት ላይ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ከዛ አንፃር ነው የጠየቅኩ። የሁል ጊዜ መሳሳት አለበት አምላክ የለሽ ለማለት የምትለኝ ከሆነ ማስረጃ ነው የምጠይቅ። በቃ የክርስቶስ ትምህርት ከሌለው ነው እንጂ የሚለው ብዙ የክርስቶስ ትምህርት ከሌሉት አይልም። ይሄ አንዱን ከሳተ ነው። የክርስቶስ ያልሆነን ትምህርት እያስተማረ ነው እያልከኝ ነው። እሺ ችግር የለውም። ያን ያህል መጋጨቱ እንትን ከሆነብህ ለመልስህና እጅ ላይ መጽሐፍ ቅዱስ አለ? አይ ይቅርታ፣ የሆነ እማቀውን እንትን ይመልስላ እንትን ላለው መጽሐፍ ቅዱስ የሆነ ስራ ቦታ ሆኜ ነው መጽሐፍ ቅዱስ አላስኩም ለዚህ። እሺ ችግር የለውም። እዚህ በዕብራውያን ምዕራፍ 6 ከቁጥር 4 ጀምሮ አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱት በኋላም የካዱትን ለንስሐ ማደስ የማይቻል ነው ይላል።
አንዴ ብርሃን የበራላቸው ሰማያዊ ስጦታ ከቀመሱ በኋላ ይክዳሉ። ከዛን ግን እነሱን በንስሐ መመለስ አይቻልም ይላል። ስለዚህ እነሱ ከካዱ በኋላ ድነታቸውን አጥተዋል አላጡም? በንስሐ መመለስ አይቻልም ይላል። እስኪ አንድ ቃል በቃል አንብብልኝ እስኪ እንትኑ ቦታውን። እሺ አንዴ ጠብቀኝ። እሺ ይቅርታ። እሺ ከስልኬ ላይ ስለማሳየ ለዛ ነው። አንዴ እሺ ትልቁ ላይ እንሆንና እሺ ይነበብልሃል። እሺ አንበው አንድ ጊዜ። ኦኬ ቆይ አንዴ ሰው አታስገቡሽ። አንዴ አሳነስከው እኮ። እሺ ሚዩት አድርጊ። ሰው ሲገባ ስለሚያንስ ነው። ሰው አታስገቡ። አንዴ እሺ ቆይ አንዴ ይቅርታ መልስሻለሁ እህታችን። እሺ ቀጥል፣ አንብበው። አንበዋ ጮክ ብለህ። ኧረ ዝምታ። ሰው አታስገቡ። አይ አሪፍ አታርገውም እኮ አንተ በትልቁ አታርገውም፣ እያስወጣ። እስኪ አንዴ ወዳጄ፣ ሰው ስለሚያስገቡ ነው የሚመለሰው አልኩ። ሰው አታስገቡ። አንዴ አይሰማም? ይኸው አንብልኝ አንተ። አንድ ጊዜ ብርሃን የበራላቸው ሰማያዊን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ቆይ እነዚህ ሰዎች አንዴ የእግዚአብሔርን ቃል አንዴ ቆይ ፍሬው አንዴ የዳኑ ናቸው አይደሉም? እነዚህ ሰዎች አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱ ከመንፈስ ቅዱስም ተካፋይ የሆኑ የዳኑ ናቸው አይደሉም? እነዚህ የዳኑ ናቸው። ብርሃን የበራላቸው የዳኑ ናቸው። እሺ ቀጥል። የዳኑ ናቸው። እሺ ቀጥል። መልካሙንም ከሚለው ቀጥል። መልካሙንም የእግዚአብሔር ቃልና ልመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሎታልና ያዋርዱትማል ይላል። ስለዚህ ድነታቸውን ያጣሉ አያጡም? አሁን እዚህ ክፍል ድነት ለምሳሌ አሁን እዚህ ክፍል እያለ ያለው ሰው ሲጀመር ድነት አንድ አሁን ድነት ዳነ ማለት ዘር ቀየርክ ማለት ነው። አንተ ዘር አሁን አንድ ሰው ዘር ኢትዮጵያዊ ሆኖ የትም ዓለም ሊኖር ይችላል፣ ግን ኢትዮጵያዊነቱ አይጠፋም። ድነት ኢየሱስ ክርስቶስን አለመቀበል ነው። ይሄ ኢየሱስ ክርስቶስን ማዋረድ ዝቅ ማድረግ ማለት ይሰቅሉታልና የእግዚአብሔር ልጅ ይሰቅሉታልና ስል ብርሃን በዚህ ሰዓት ለዓለም ሁሉ በርቷል አይደል? ኢየሱስ ክርስቶስም ሰምቷል። ብርሃን የበራላቸው ስል ይህን ስጦታ የቀመሱት ተካፋዮች የሆኑት ብርሃን በርቶላቸው ለምሳሌ ብርሃን በርቶላቸው ኢየሱስ ክርስቶስን ወይ መከራህን አየህብኝ እኮ ወንድም አለ። ምንድነው እያወራ ያለው? እነዚህ ሰዎች ድነታቸውን አጡ ወይስ አላጡም ነው ያልኩት። ሚዩት አድርግ ወዳጄ፣ እንደተገባ ይወራ ማረታው በጌታ እንዴ። እሺ ፍሬው፣ እነዚህ ሰዎች ድነታቸውን አጡ ወይስ አላጡም? ብርሃን በርቶላቸው ሰማያዊ ስጦታ ቀምሰው ከመንፈስ ቅዱስም ተካፋይ ሆነው ግን ካዱ።
ለንስሐ ደግሞ እነሱን ማደስ የማይቻል ነው አለ። ስለዚህ ድነታቸውን አጥተዋል ወይስ አላጡም? አጭር መልስ። አይ በዚህ ክፍል ተቋርጠሃል። ክፍሉን ሙሉ ማመን 3 ቁጥር ብቻ ነው ያነበብነው። እነዚህ አይሁዳ ለየትኛው ሰዎች ናቸው? አይሁድ ናቸው። ምኖች ናቸው? አሁን ሲጀመር ዕብራውያን የተጻፈው እነዛ አይሁድ ለነበሩ ናቸው የተጻፈላቸው። አይሁድስ ምንስ ቢሆኑ አስቀድመው ድነዋል አልከኝ እኮ። አይሁዳዊ የለም፣ ቆይ አንዴ፣ አይሁዳዊ የለም ወይም የግሪክ ሰው የለም፣ ጨዋም ባሪያም የለም፣ ሁሉም በክርስቶስ ሆኖ አንድ ናቸው። ሁሉም በክርስቶስ ተግባባ? አዎ። ስለዚህ አይሁዳዊ ወይም የግሪክ ሰው ምናምን ብለህ ልጠቅስ አትችልም። ምክንያቱም አስቀድሞ ከላይ ብርሃን የበራላቸው የዳኑ ናቸው አይደሉም ስለ በቃ ድነዋል አልከኝ፣ ተዘጋ። ነገድ ዘር ምናምን መጥቀስ አትችልም ከዚህ በኋላ። ምክንያቱም በክርስቶስ ናቸው ካልክ ከምንም ነገድ ይሁን አብቅቷል እዛ ጋ ማለት ነው። ሶ አንዴ ብርሃን በርቶላቸዋል፣ ድነዋል። አዎ ድነዋል፣ አለቀ። መልካሙን የእግዚአብሔርን ቃል ሊመጣ ያለውን ኃይል የቀመሱ ነበሩ። አዎ የዳኑ ናቸው። አዎ በኋላ የካዱትን ይላል። ሲክዱ ድነታቸውን አጥተውታል ወይስ አላጡትም? አጭር መልስ መልስ እባክህ። ይሄ እኮ ስፍራው አሁንም አንተ እያልክ ያለው በዚህ ቦታ ተገደ መልስልኝ ነው እኮ። ግን ሐሳቡን ሙሉን ለምን አናየውም ነው? ከላይ ጀምሮ ያው በቃ ያውና መልስልኝ። ምን አይነት እንትን ነው? በጌታ ስም ፊት ለፊት ግልጽ ቁጭ ያለ አንተን እንደፈለግ አንተ አሁን ማለት ነው። ቀጥል። ክፍሉን አመጣ ይወስንልኝ ነው መጽሐፍ ቅዱስ። አሁን በዚህ ክፍል ነው ብቻ አንተ ወስነህ እንትን የምትለው። መጽሐፍ ቅዱስ ከማይጠፋ ዘር ተወልዳል ያልከው የተባለበትን አላነበብኩሽ። እሱን ክፍል አሁን መጽሐፍ ቅዱስ እኔ ጋር ስለሌለ ነው አንብባል። ያንን ክፍል ምን አድርጋል? ግን በዚህ ክፍል እንደዚህ ስለተባለ ብቻ ወስን። ለየትኛው ተስፋል እንዴት ተስፋል አገባብ አለ፣ እስከ መጨረሻው ይነበባል እንጂ በዚች ቦታ ብቻ አሁን ለየትኛው ህዝብ ጥፋቱ እንደው የምን ጥፋት ነው ማለት መካድ ይሰቅሎታል ይላል። መካድ ምን አይነት ክደት ነው? አሁን በዚህ ጊዜ የሚከዱ አሉ። በአውሬ ጊዜ የሚካድ ክደት አለ፣ የአውሬ ጊዜ ክደት። ስለዚህ የትኛው እንደሆነ ሳንወስን አሁን በዚህ ወስን ነው ያንተ ሐሳብ። ስለዚህ ከላይ እስከ ታች ማንበብ ነው እንትን ምለው ይሻላል። ስለዚህ በዚህ ቦታ አንተ እንደዛ ካልክ ከማይጠፋ ዘር ተወልዳል ከምትለው ጋር አይጋጭም ወይ ነው? እሱም አንድ ቦታ ነው። እሺ ከማይጠፋ ዘር ተወልዳችኋል የሚለው አንድ ቦታ ነው። እዛ ላይ ቆመ ትምህርት ልገነባ አችልም ማለት ነው። እዚህ ላይ ስትጠይቅ ይሄንኑ አኬር ስለሆነ የተጠቀምከው ከማይጠፋ ዘር ነው የሚለው እሱ ስለ ክርስቶስ ነው የሚናገረው። አዎ እርሱ አይጠፋም። እኔ የጠየኩ ግን ስለ አማኙ ነው። ስለ አማኙ ስትጠየቅ ስለ ወላጁ ታወራለህ። አልተጠየቅም ስለ ወላጁ፣ ስለ ክርስቶስ ስለ እግዚአብሔር አልጠየቅኩም። አዎ እሱ የማይጠፋ ነው። ሰዎች ግን ይሄው እዚህ ጋር ካዱ አለ። የዚህን ክፍል ብቻ አብራራልኝ። በዚህ ክፍል ላይ ብቻ ትምህርት መስረት አላልኩም፣ ግን ይሄ ክፍል የሚለው ላይ ጥያቄ መልስ። አንድ ክፍል አንድ የመጽሐፍ ቅዱስ አውድ የራሱ የሆነ ምንድነው ንባብ የራሱ የሆነ አውድ አለው። ያንን አውድ ማብራራት ይችላል፣ ግዴታም ነው። ቆይ አንዴ። ነገር ግን አንዱ ላይ ብቻ ቆመ ትምህርት መስረት ከዚህ ውጪ በቃ ምናምን ብልሽ ልክ ነህ። እኔ አላልኩም። እኔ ያልኩ የዚህን ክፍል ብቻ አብራራ ነው። አይ ይሄ ብቻ አይደለም ምትል ከሆነ የራስን ታብራራለህ። የዚህን መልስ አንድ በል። ሁለተኛ የዚህን መልስ ማለት ደግሞ ሌላ የሚጋጭ ፈልግ ማለት አይደለም። ለማጋጨት አትሞክር። አስቀድሞ ግን ለመጨረሻ ጊዜ ነው የምጠይቅሽ። እነዚህ ሰዎች አስቀድሞ ድነው ነበር የሚለው ላይ ተግባብተናል። እሺ የካዱትን ይላል፣ በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ድነታቸውን አጥተዋል ወይስ አላጡም? እሺ በኋላ የካዱትን ስል ከነዚህ ወጥቶ የካዱትን ነው ብለህ ነው አንተ የምታስበው? ለምሳሌ በኋላ የካዱትን ይላል። ከነዚህ አንድ ጊዜ ብርሃን ሰማይ ለእግዚአብሔር ቃል ማትታመኑ ሰዎች እኮ ናችሁ በጌታ ስም። ሰላም ነው። እሺ ዳኒ ሰላም፣ እንዴት አለ? እንዴት ነው? አለን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንትን ኢዮቤ የሆነ ነገር እየተነጋገርን ነበርና ከትላንት ወዲያ ምናምን ነገር በዛ ነበር ልጠይቅ የገባሁት።
ካልተመቸ ወይም እንትን ልበልልህ ኢንቦክስ ላድርግልህ። በውስጥ እንኳን እንትን እያልኩ አይደለም፣ ይቅርታ በጣም ሰው እያወራው አይደለምና እዚሁ ጠይቀኝና በቃ ወይ እዚሁ ልመልስ። እሺ አይ ርዕስህን እንዳላስቀየርክ ብዬ ነው። ችግር የለውም ጠይቀኝና ወይ በኋላ አጠቃላይ መልሰዋለሁ። እሺ እንትን ነው ማለት እንደዚህ በእምነት ምናምን ነገር እያወራን እያለ ያው አንዲት እምነት ምናምን በሚለው ዙሪያ ነበርና ሌሎቹ እምነቶች ማለት አንድ እምነት ብቻ ነው ወይ ለእንደዚህ አይነት ነገር ለዘላለም ሕይወት የተዘጋጀው ምናምን ነገር የሚል ነገር ነበር የተነሳው። ጥያቄ ግልጽ ነው? አዎ። እና አንዱ እምነት ብቻ ነው። አሁን ለምሳሌ ኦርቶዶክስ ተዋህዶ ለምሳሌ እንደ ኢትዮጵያ ብቻ ነው ማለት በደንብ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ላይክ እንደ ኢትዮጵያ ብቻ ነው ያለው ስርዓት። አሁን ለምሳሌ እዚህ እኛ ጋር ያለው ስርዓት ሌላ ቦታ የለም። አይ ቲንክ አይደለም ሁሉ አይደለም ያሉም የሌሉም ስርዓቶች ያለም እና የሌለም አለ። ለዛ አሁን ለምሳሌ ጭራሽ ሌላ ዓለማት ላይ የማይታወቅበት አለ ይመስለኛል አይደል? ማለት አልገባኝም። ይሄኛው ማለት አሁን ለምሳሌ በእኛ እምነት ማለት ሌላ ዓለማት ላይ ምናምን ነገር የማይታወቅበት ቦታዎች አሉ። ጭራሽ አሁን ለምሳሌ ኦርቶዶክስ እምነት የሌለበት ቦታዎች ላይ ሊኖር ይችላል። አላውቅም። አለ ብለውኝ ነው እኔንም ሊኖር ይችላል። ሶሃት አሁን እና እንዴት ነው አንድ እምነት ብቻ ነው ወይ አንድ የቤተ እምነት አማኞች ብቻ ነው ወይ ለዘላለም ሕይወት የተዘጋጁት ወይም በዛ ላይ ሊሄዱልን የሚችሉት በአንድ ቤተ እምነት ብቻ ያሉ ሰዎች ናቸው የሚለውን ጥያቄ ነበር የጠየቁኝ። እሺ አስቀድሞ ኦርቶዶክስ እዚህ ቦታ የለም እዚህ ቦታ አለ የሚለው ማን ነው ጥናት ያደረገው የሚለው እንትን ነው። በእንትን ደረጃ ይሄ ለምሳሌ በትልቅ በታዋቂነት ደረጃ እቺ ሀገር እኮ ኦርቶዶክስ ነች ወይም ኦርቶዶክስ ይበዛባታል እየተባለ ቁጥር ከመውጣት አንጻር ከሆነ እኛ ሚዛናችን እሱ አይደለም። እንደምታውቀው 100ም ሰው ይኑርበት ሚሊዮንም ሰው ይኑርበት እዛ ሀገር ላይ ክርስቲያን አለ። ቤተ ክርስቲያን ደግሞ በዓለም ዙሪያ ያለች እንጂ የሆነ ቦታ ላይ ብቻ ያለች አይደለም። ስለ ቤተ ክርስቲያን ስናወራ ካታሆሊክ እንላታለን፣ ዓለም አቀፋዊት ማለት ነው። ቤተ ክርስቲያን በዓለም አቀፍ ደረጃ ያሉ በምድርም በሰማይም ያሉ ክርስቲያኖች ስብስብ ናት ወይም ህብረት ናት ቤተ ክርስቲያን የምትባለው ማለት ነው። ከዛን የኢትዮጵያ ቤተ ክርስቲያን ብቻ አይደለችም። ለምሳሌ ዶግማችን አንድ የሆነ አንድ የምንባል 5 ከኤርትራ ጋር 6 እህት አብያተ ክርስቲያናት አሉ። እነሱ ሁሉ የቤተ ክርስቲያን አካል ናቸው። ሁላችን በአንድ ላይ ማለት ነው ኦሪየንታል አብያተ ክርስቲያናት የምንባለው በዓለም ዙሪያ እንዳሉ አምናለሁ እኔ። የኢትዮጵያ ሰው አሜሪካ የለም ከተባለ የግብጽ ሰው የለም የኤርትራ ሰው የለም ማለት አይደለም። እንደዛ በተለያየ ዓለም ዙሪያ ክርስቲያኖች አሉ። ዓለም አቀፋዊት ነች ቤተ ክርስቲያንም በዓለም አቀፍ እንዳለች እናምናለን ማለት ነው ቤተ ክርስቲያን። ወደ ድህነቱ ስመጣለ ታዲያ የሚድኑት አንድ ሃይማኖት የተባሉ ሰዎች እነሱ ብቻ ናቸው ወይ ካልክ መጽሐፍ ቅዱስ ምን ይለናል ነው። አሁን የግል ስሜት መጨመር አይቻልም። አሁን ብዙ ሰዎች ምን ላይ ይሸወዳሉ መሰለ እንደ አዛኝ ለመሆን ይሞክራሉና እነሱ አዝነው ከእግዚአብሔር በላይ ለህዝቡ የተቆረቆሩ የሚመስላቸው ማለት ነው። እግዚአብሔር የድነትን መንገድ ሲዘረጋልን እንዲህ ነው የምትድኑት ሲለን ማን ያምናል ማን አያምንም ማን ይድናል ማን አይድንም የሚለውን የእግዚአብሔር ቅድመ ዕውቀት አለ ማለት አስቀድሞ አዋቂ ነው። ሁሉን አዋቂ ነው እግዚአብሔር ነው ያውቃል። እያወቀ መንገድ እንዲከዘረጋለህና በዚህ ትድናለህ ካለ ያንን ነው ልትከተል የሚገባው። እኔ ከሱ በላይ አዝኜ ሁሉም በቃ ይዳን እምነትም ቤተ እምነትም አያስፈልግም ልል አልችልም ማለት ነው። ቤተክርስቲያንን ክርስቶስ ሰራት በደሙ ከሰራት በኋላ ሰዎች ወደ እርሷ እንዲጨመሩ ነው ያደረገው። የሐዋርያት ሥራ ምዕራፍ 2 ላይ የሚድኑት ዕለት ዕለት ይጨመሩ ነበር ነው አይደል የሚለው።
የሚድኑት ዕለት ዕለት ወዴት ነበር የሚጨመሩት? ክርስቶስ ወደ ሰራት ወደ ቤተክርስቲያን። ለጴጥሮስ ሲናገር ቤተክርስቲያን የሚታረገው ይደርባል። ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ብሏል። ስለዚህ ክርስቶስ ቤተክርስቲያኑን ሰርቷታል፣ የገሃነም ደጆችም አይችሏትም። የሚድኑትም ዕለት ዕለት ወደዚህ ቤተክርስቲያን ነው የሚጨመሩት። ስለዚህ የሚድኑት የት ነው ያሉት ማለት ነው? አካል ውስጥ፣ ቤተክርስቲያን ውስጥ። ቤተክርስቲያን ደግሞ የክርስቶስ አካል ተብላለች። እያንዳንዳችን ብልቶች ነን። አንደኛ ቆሮንቶስ ምዕራፍ 12 ከ12 እስከ 27 ማንበብ በደንብ ያብራራዋል ይህን ክፍል ማለት ነው፣ ነገረ ቤተክርስቲያንን። ስለዚህ የሚድኑት ዕለት ዕለት ወደዚህ ይጨመራሉ ከተባለና ክርስቶሳውያን ያሉበት ህብረት ነው ከተባለ የሚድኑት እነማን ናቸው? የክርስቶስ የሆኑቱ ናቸው ማለት ነው። ክርስቶሳውያን ናቸው የሚድኑት። አሁን ክርስቶሳውያን ያልሆኑ ወይም ክርስቶሳዊ ያልሆኑትን ሰዎች አንስተን ስናወራ ምን መዝናቸው በምንድን ነው? ክርስቶስ በሰጠን የመዳን መንገድ ነው ማለት ነው። እንመዝናቸውና ከመጽሐፉ አንፃር አልዳኑ። ለምሳሌ በክርስቶስ ያላመኑ ድነዋል አልዳኑም ካልክ አልዳኑም የምለው እኔ ወስኜ ሳይሆን መጽሐፉ ከሰጠኝ የድህነት መንገድ አንፃር ነው። በእርሱ የማያምን አሁን ተፈርዶበታል አይደል የሚለው በቃ ካላመነ ፍርድ ውስጥ እንደሆነ ከመጽሐፉ አንፃር ትረዳለህ። ልክ እንዲሁ የሚድነው ማን ነው የሚለውንም ከመጽሐፍ ቅዱስ አንፃር ነገረ ቤተክርስቲያንን ስትመለከት ትረዳዋለህ፣ ታየዋለህ ማለት ነው። ከዛ አንፃር እኛ ምናምነው ምንድነው ከተባለ ክርስቶሳውያን እንደሚድኑ ነው። ክርስቶሳውያን ይድናሉ። ክርስቶሳውያን እነማን ናቸው ሲባል ክርስቲያኖች በዓለም አቀፍ ዙሪያ ያለች ቤተክርስቲያን አባል የሆኑ ወይም ወደዚህ ቤተክርስቲያን የተጨመሩ ማለት ነው። ሰው አምኖ ተጠምቆ ነው ክርስቶሳዊ የሚሆነው። ማቴዎስ ወንጌል ምዕራፍ 28 ላይ ወደ አሕዛብ ሁሉ ሂዱና ምን አላቸው? በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። ደቀ መዝሙር የሚለውን በሌላ ስፍራ የኔ ያድርጓቸው ይላል። ስለዚህ ደቀ መዝሙር መሆን ማለት የክርስቶስ መሆን ማለት ነው። የክርስቶስ ምን ሆኖ ደግሞ አምነን ተጠምቀን ነው። አይ እምነት ብቻ ነው ካለ የክርስቶስ የሚሆንበትን መንገድ ቆርጦታል፣ ክርስቶሳዊ አይደለም ማለት ነው። አይ በኢየሱስ ማመን አያስፈልግም አምላካችን አላህ ነው ካለ ክርስቶሳዊ አይደለም ማለት ነው። ይድናል አይደለም፣ ይሄ ጣዖት አምልኮቱ። አይ እኔ የፈጠረኝ ሰፈር ውስጥ ያለ አንድ አድባር ነው ብሎ የሆነ ጨሌ ምናምን አድርጎ የሚያመልክ ከሆነ የሆነ ነገር አድርጎ የሚያመልክ ከሆነ እርሱ ጣዖት አምልኮ ነው። አለቀ በቃ 4 ነጥብ። መመሪያችን መጽሐፍ ቅዱስ ነው። ክርስትና በታሪክ ውስጥ አለ። በታሪክ ውስጥ ያለውን እና መጽሐፍ ቅዱሳችንን አንብበን ምናቀው የቤተክርስቲያን ትምህርት አለ። አንድ የተገለጠ እውነት አለ። ይሁዳ መልእክት ላይ አንድ ምዕራፍ አለች ቁጥር 3 ላይ ስለመዳናችሁ ልጽፍላችሁ እጅግ ተግቼ ሳለሁ ይላል። ስለምናችሁ አለ? ስለመዳናችሁ፣ ስለመዳናችን ሲጽፍ ማለት ነው። እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ ጽፍላችኋለሁ ይላል። አይ ለቅዱሳን አንድ ጊዜ የተሰጠ ምን አለ? ሃይማኖት አለ። ስለምን ሲነግረን ነው ስለ ሃይማኖት የነገረን? ስለ መዳን 4 ነጥብ። በቃ ስለ መዳን ሲነሳ ስለዚህች ሃይማኖት ነው የምናወራው ማለት ነው። ይሄን ሃይማኖት እንዴት እናውቃለን ከተባለ በትምህርት አስቀድሞ የነበረውን ትምህርት የያዘው ማን ነው? ሐዋርያዊ ቅብብሎሽ ያለው ማን ነው? በታሪክ ውስጥ ይሄን እናያለን። ከነገረ ቤተክርስቲያን አንፃር ቤተክርስቲያን አጠፋም ከማለቱ አንፃር ክርስቶስም ያልጠፋችው ቤተክርስቲያን ማን ናት? ይሄን እናያለን። ሰው የመሰረታት ሰው አገኘዋት ያላት ምናምን ካለች እሷ የክርስቶስ አይደለችም። ምክንያቱም አስቀድሞ ክርስቶስ ሰራለው የገሃነም ደጆች አይችሏትም አለ እንጂ የሆነ ሰዓት ትጠፋና እከለ ያገኛታል ስላላለ ማለት ነው። ከዛ አንፃር የሚድነው ማን ነው የሚለውን ከመጽሐፍ ቅዱስ አንፃር የምንረዳውና የምናየው ይሆናል ማለት ነው። ወንድሜ እሺ፣ አመሰግናለሁ። ያው የተወሰነ ነገር እንደውም እኔ ያው በአቅሜ ለመናገር ሞክሬ ነበር። ቅድም እንዳልከው ያው መኖር አለመኖሩን ማን ነው ጥናት ያደረገው የሚለውን ነገር ለኔም እሱ ነበረ ግልጽ አይሆንልኝ። ማለት ሌላ ሀገር ላይ የለም። እነዛ ይሄን ነገር የማያውቁት ሰዎች ያስተማራቸው ስለሌለ ላይድኑ ነው አይደል ወይ የሚለውን ነገር ነበረ እንደ ጥያቄ ያነሱት የነበረው። ለምሳሌ ምንድነው ይሄን የምታወሩት ከፕሮቴስታንቱ ጋር ነው አይደለም? ኦርቶዶክስ ናቸው። ኦርቶዶክስ ከሆኑ ጥያቄ ነበረ። ለዛ ነው እግዚአብሔር የሚያድንበት የራሱ መንገድ አለው። ባልሰሙት እንዴት አድርጎ ይፈርዳል የሚለውን እግዚአብሔር ያውቃል። ብዙ ጊዜ ይጠይቃል እንደዚህ አይነት ነገር። ብቻ መነሻችን መጽሐፍ ቅዱስ ነውና ከመጽሐፍ ቅዱስ አንፃር የምናየው ነገር ይኖራልና ትምህርቱ ላይ ነው የምናተኩረው። ትምህርቱን ከመቀበል አንፃር
ከዛን ግን ትምህርቱ ያልደረሳቸው ሲባል እግዚአብሔር አለ አይደል ሁሉን የሚያውቅ የሆነ ቦታ አማኝ አለ የለም የሚለውን ከኛ በላይ እግዚአብሔር ያውቃል። የእምነታቸውን ጥንካሬ ራሱ እኮ የኛን ጭምር አይደለም የሌላው የኛን ጭምር የሚያውቅ እግዚአብሔር ነው። እና ከዛ አንፃር እንዴት ነው የሚዳነው የሚለውን እንዳጠቃላይ ከመጽሐፍ ቅዱስ አንፃር ያልሰሙትስ የተባለውን ደግሞ ከፍትሐ እግዚአብሔር አንፃር የምናየው ነው ማለት ነው። እሺ እግዚአብሔር ይስጥልን፣ አመሰግናለሁ። እሺ ወንድም። እሺ ሚራክል። እሺ ሰላም ነው። በመጀመሪያ እግዚአብሔር ይመስገን። እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው ትትናን ግን መጀመሪያ ሳላደንቀው አላልፍም። ኧረ እኔ የለኝም እሱ ነገር ተው። እሺ ከየት ቤተ እምነት ነው? አይ እኔ ፕሮቴስታንት ነኝና በስነ ስርዓት ነው የምታናግረውና በጣም ደስ ይላል። እሺ ካልክሽ እሺ ከየትኛው ዲኖሚኔሽን ላይ ነህ? እኔ ፕሮቴስታንት ነኝና። አዎ ፕሮቴስታንት ውስጥ የተለያየ ዲኖሚኔሽን አለ። ቃለ ሕይወት፣ መካነ ኢየሱስ ወይም ሉተራን ካልቪን፣ ቃለ ሕይወት። እሺ እኛ ምን አይነት ርዕስ ነው የያዝነው? እንግዲህ ከቅድም ጀምሮ ከነበርክ ፕሮቴስታንት ውስጥ መጽሐፍ ቅዱሳዊ ያልሆነ ልምምድ አለ ብለን እናምናለን። እና ያንን ስናነሳ አንተ ደግሞ እምነትህ ከሆነ ምን ትለናለህ ማለት ነው? አይ ይሄ መጽሐፍ ቅዱሳዊ ነው ብለህ ታብራራልናለህ ማለት ነው። ለምሳሌ ሰው የሚድነው አምኖ ሲጠመቅ ነው ይሉና ጥምቀት ለድህነት ነው ወይም ለዳግም ውልደት ነው ብለው ያምናሉ። እነዚህ ሰዎች በመጽሐፍ ቅዱስ ሚዛን ልክ ናቸው? በመጽሐፍ ቅዱስ ሚዛን አምኖ የተጠመቀ ይድናል ነው የሚለው። አዎ። ስለዚህ እምነት ነው የሚያድነው ወይስ ጥምቀት ነው የሚያድነው የሚለውን በመጀመሪያ ማየት አለብን ማለት ነው። እነሱ ግን እምነትም ጥምቀትም ወይም ሁለቱም አይነጣጠሉም ይሉና ጥምቀት ደግሞ ጥቅሙ የጥምቀትን ጥቅም ሲያብራሩ ለዳግም ውልደት ብለው ያብራራሉ። ልክ ናቸው? እንደዛ ሳይሆን በቆሮንቶስ ላይ ሲናገር ጥምቀትን በሚመስል ሞቱ ከተባበር ምናምን የሚል ፓርት አለ መሰለኝ የሆነ ካነበብኩ በኋላ ሮሜ ላይ ነው ያለው። ከተባበር ሮሜ ላይ ነው። ከዛ ትንሳኤን በሚመስል ደግሞ ትንሳኤ እንተባበራለን ይላል። ሮሜ 6:4 ላይ። ስለዚህ ጥምቀት ማሳያ ነው። ወደ ውስጥ ውሃው ስንገባ ክርስቶስ እንደሞተ። ስለዚህ እነሱ ተሳስተዋል። ወደ ሮሜ እመለሳለሁ። እነሱ ተሳስተዋል ማለት ነው። ለዳግም ውልደት ነው ማለታቸው። ለዳግም ውልደት ማመን ነው እንጂ ጥምቀት እኔ በዛ አላምንበትም። ምክንያቱም የሚያድነው እምነት እንጂ ጥምቀት አይደለም እኮ። ስለዚህ ተሳስተዋል ማለት ነው አይደል? በአንተ ሚዛን ወይም በአንተ አረዳድ እኔ ሚዛን። ምክንያቱም እሺ ኢየሱስ በቀኝና በግራ የተሰቀሉት በመምጫ ቀን አስበኝ ሲለው ዛሬ በገነት ከኔ ጋር ትሆናለህ አለዋ። አዎ አይደል? ያ ሰው የተጠምቋል? አልተጠመቀም። ጠምቋል። በማመን ብቻ አይደል የገባው? አምኖ ግን ደግሞ መስክሯል። በማመኑ ብቻ ሳይሆን መስክሯል። አዎ። ስለዚህ ሰውየው አመነ እንጂ አልተጠመቀም ማለት ነው። አዎ ልክ ነህ። እሺ። ስለዚህ ጥምቀት ክርስቶስ እንደሞተና እንደተነሳ ማሳያ እንጂ ለመዳን የምንሄድበት መንገድ አይደለም። እሺ። ስለዚህ እነሱ ተሳስተዋል የሚለውን ነግረኸኛል። እንደዛ የሚያምኑት ሉተራኖች ናቸው ወይም የመካነ ኢየሱስ ቸርች ማለት ነው። ጥምቀት ለድህነት ነው፣ ለኃጢአት ስርየት ነው። ሉተርም ደግሞ ቃል በቃል ምን ይላል? በካቴኪዝሙ ላይ መለኮታዊ ውሃ ነው ይላል። እንደውም ጥምቀትን የሚቃወሙትን ከአጋንንት ጋር እያገናኘ ይገስጻቸዋል። እሺ ወደ ጥቅሱ ልመለስና ምን አልከኝ? ቅድም ከዕብራውያን ምዕራፍ 6 መሰለኝ። ቆይ ወደ እሱ ወይ? እሺ እመጣለሁ። አንዴ አሁን ያነሳቸውን ማለስማማባቸው ነገሮች ስላሉ እነሱን ላንሳለህ። እምነት ብቻ ነው እንጂ ጥምቀት አይደለም ብለህ እንደ ማስረጃ የጠቀስከው ምንድን ነው? እሱ ከክርስቶስ ጋር የተሰቀለው ሰው ማለት ነው አይደል? እንደ ማስረጃ ያነሳው ጥምቀት አዳኝ አይደለም ለሚለው በዛ ጊዜ የጌታ ጥምቀት ነበረ። በዛ ጊዜ አልነበረም።
የጌታ ጥምቀት ባልነበረበት ሰውየው ስላልተጠመቀ ጥምቀት አያድንም ማለት ነው የሚል ምን አይነት ሎጂክ ልንወስድ እንችላለን? አልነበረም በዛ ጊዜ ጥምቀት። ሲጀመርም ጥምቀት ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 እንዲሁም በማርቆስ ወንጌል 16 ላይ እንደምትመለከተው ከትንሳኤ በኋላ ነው የሰጠው። ማርቆስ ላይ ከትንሳኤ በኋላ ሄዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ሲል የሚድነው ምን ያደረገ ብሎ ነው የነገራቸው? ያመነ እና የተጠመቀ እና የምትል ቃል አለች። አማርኛዋ ም ትላለች፣ እንግሊዘኛው ላይ ኤንድ ነው የሚለው። ያመነ እና የተጠመቀ ይድናል። ግሪኩም ጋር ከሄድ ካይ ይላል። እምነት እና ጥምቀት ለድህነት እንጂ የተባለው ጥምቀት ማነው? እምነት ብቻ ለድህነት ከዛ ጥምቀት አልተባለም። ጥምቀት ብቻ ለድህነት ከዛ እምነትም አልተባለም። የተባለው ምንድነው? ያመነ እና የተጠመቀ ይድናል ነው። ቅድም ያነሳው ሐሳብ ልክ አይደለም ማለት ነው። ጴጥሮስን በመልእክቱ ላይ ቃል በቃል ምን ብሏል? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሏል። ጴጥሮስ ምን ያምናል ማለት ነው? ጥምቀት እንደሚያድን ያምናል ማለት ነው። ምሳሌ እያለ ነው። አዎ ምሳሌ ሆኖ አሁን ያድነናል። አስቀድሞ ውሃው አይደለም ማለት አይ ጥምቀት አለው እኮ ጥምቀት ያድነናል ነው ያለው። ምሳሌ የተባለው ከምን አንጻር ነው ካልከኝ ግን ልመልስልህ። ጥያቄህን አይቼዋለሁና ትምህርት ላይ መሞገት ስለማትችል ሞክ እያደረክ ነው። ያው ሚዩት አድርጌሃለሁ። በኋላ መልስላለሁ ሲያስፈልግ ማለት ነው። ገብተህ ትምህርት ላይ ከሞገት ግን ላክ አስገባሃለሁ። ይኸውላችሁ የእኛን ቅዱሳን በመሳደብ የእናንተን ቅድስና አታረጋግጡ እና በጣም ተረጋግታችሁ ማሰብ አለባችሁ። ስድባችሁ ማንነታችሁን ይገልጻል። እኔን በግሌ ብትሰድበኝ ችግር ላይኖረው ይችላል። ምክንያቱም ካንተ የተለየው ሰው ላልሆን እችላለሁ በምድር ህይወቴ ማለት ነው። በክርስትና ይለይብሃለሁ። ግን ደግሞ ቅዱሳንን በመስደብ እናንተ እውነት የምትሆኑ ከመሰላችሁ እኛ ቅዱሳን ብለን ያመናቸውን ማለት ነው የእናንተ እውነት የተመሰረተው ስድብ ላይ ነው ማለት ነው። እንዲህ የሚያደርግ ደግሞ ምንም አይነት ዕውቀት የሌለው ሰው ነው። ዕውቀት ያለው ሰው ገብቶ ትምህርቱን ዲፌንድ ያደርጋል እንጂ ተክለ ሃይማኖት ድንግል ማርያም እያለ ሲሳደብ አታገኙት። እና እንዲህ የሚሳደብ ሰው ስታገኙ እመኑኝ ምንም አያውቅም። ምንም የተሻሉቱ ገብተው እየተወያዩ ነው። ስድብን አልመረጡ። ስድብን የመረጠው ያው ማንነቱ ስለሆነ ነው ማለት ነው። እሺ ወደ ነጥቡ ስመጣ ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ምሳሌ ሆኖ የሚለው ከምን አንጻር ነው ካልክ አስቀድሞ ቁጥር 20 ላይ 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። አስቀድሞ በብሉይ ኪዳን የነበረው በኖህ ጊዜ የነበረውን የጥፋት ውሃ ያነሳና 8ቱ ነፍሳት ድነውበታል ይላል። 8ቱ ነፍስ የዳኑበት ይላል። አየ ያንን ያነሳና ምሳሌ ነበረ በብሉይ ኪዳን። ያ በሐዲስ ኪዳን አካል የሆነው ምንድነው? ጥምቀት። ጥላ የነበረው ምንድነው? የብሉይ ኪዳኑ የኖህ ዘመን የጥፋት ውሃ። ጳውሎስም ደግሞ በአንደኛ ቆሮንቶስ ምዕራፍ 10 ላይ ምን አይነት አገላለጽ ይጠቀማል? የእስራኤላውያን በባህርና በደመና ተጠመቁ ይላል። ብሉይ ኪዳን ላይ ሄደ ስታነብ በባህርና በደመና ተጠመቁ የሚል ንባብ የለም። ሐዲስ ኪዳን ላይ ግን ጳውሎስ ተጠቀመው ቆሮንቶስ መልእክቱ ላይ። ለምን ከተባለ ያ ምሳሌ ነበረ። ከዛ አንጻር ምሳሌ የሚለውን ይህም ውሃ ማለት ጥምቀት ምሳሌ ሆኖ አለ። ምሳሌ የነበረ ነገር ከቁጥር 20 ላይ ስላብራራ 21 ላይ ምሳሌ ሆኖ አለና አሁን ያድነናል አለ። አሁን ያድነናል ያለው ምሳሌ ነው። ምሳሌ ያድናል ማለት ነው አይደለም። ጥምቀት ብሎ ገልጾታል። በሐዲስ ኪዳን ነው እምነት አይልም። በሐዲስ ኪዳን ጥምቀት ተብሎ ተገልጿል። የምናውቀው አንዲት ጥምቀት የሚል ነው። በብሉይ ኪዳን ጥምቀት አልተባለም። ስለዚህ ጥምቀት ያድናል ካለ ስለ ሐዲስ ኪዳን እያወራ ነው ማለት ነው። አይ ምሳሌ ነው የምትልም ከሆነ ምሳሌ ያድናል እያልከኝ ነው የሚሆነው ከንባቡ አንጻር ማለት ነው። እሱም በዛ ተረዳ። ምንድነው ሮሜ 6 ላይ ደግሞ አንድ ነገር ተናግረ ነበር። ማሳያ ነው ምናምን የሚል ማለት ነው አይልም መጽሐፉ። ምንድነው የሚለው? ከቁጥር 3 ጀምረ ስታነብ አንዴ ላውጣለህ። ይቅርታ አለኝ እኔ አንቦብ። ኦኬ እሺ ካለማ አንበው ወጥቼ ከመመለስ ከቁጥር 3 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን?
አንድ እሷ ጋር እንሆን ዘንድ እሷ 3 ጋር ከምኑ ጋር አንድ ለመሆን የተጠመቅነው አለ? ከሞቱ ጋር አይደል? ከሞቱ ጋር ሰው የሚድነው ከክርስቶስ ጋር አንድ በመሆን ነው አይደለም? አንድ በመሆን። አስቀድሞ ሰው ምናዊ ነው? አዳማዊ ነው እንደምታውቀው። ወደ ክርስቶስ ሲመጣ አዳማዊ ማንነቱን ያራግፍና ምናዊ ይሆናል፣ ክርስቶሳዊ ይሆናል። ክርስቶሳዊ ወይም ክርስቶስን መልበስ ማለት ነው። ክርስቶሳዊ ስትሆን ነው የምትድነው እንጂ ክርስቶሳዊ ሳይሆኑ መዳን የለም። ከሞቱ ጋር አንድ የምንሆነው ለመዳን ነው። ምክንያቱም ክርስቶስ የሞተልን ለምንድን ነው? እኛን ለማዳን። ከዛ ይቀጥላል። አሁን ኦኬ፣ በዚሁ ላይ እንትን ለማለት ከሞቱ ጋር አንድ የምንሆነው በእምነቱ ነው ወይስ በውሃው ነው? ውሃው ሳይሆን ጥምቀት ነው የሚለው እዛ ጋር አይደለ? በጥምቀቱ ነው ወይስ በእምነቱ ነው? እሺ፣ ሁለቱ ተነጣጥለው ወይስ በሚል አይቀመጡ። በእምነቱ ወይስ በጥምቀቱ ምትል ከሆነ ሁለቱም በተናጠል የሚያደርጉት የተለያየ ነገር አለ የሚል ስዕል ይፈጥራል። እሱ ትክክል አይደለም ማለት ነው። ከጥያቄው ስነሳ አምኖ በመጠመቅ ይዳናል ነው እንጂ የምንለው እኛ እምነት ብቻ ሌላ አዳኝ፣ ጥምቀት ብቻ ሌላ አዳኝ አንልም። እሺ፣ ስለዚህ ሰው አምኖ ሲጠመቅ ይድናል። እዛ ክፍል ላይ ስለ ጥምቀት እየተብራራ ነውና እምነትን ባልተወ መልኩ ወይም ከእምነት ባልተነጠለ መልኩ ግን ደግሞ ጥምቀት ከክርስቶስ ጋር አንድ የምንሆንበት ነው እያለ ነው። ሰው አምኖ ሲጠመቅ አንድ ይሆናል እንጂ ሲያምን ብቻ አንድ ይሆናል አይደለም። አምኖ ሲጠመቅ አንድ ይሆናል። ኦኬ፣ ቁጥር 5 ላይ በደንብ የሚገልጽልን ይመስለኛል። አይሚ እሺ፣ ቀጥል። አራትንም ቀጥል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በምን ለመመላለስ አለ? በአዲስ ሕይወት እንድንመላለስ። ስለተመላለስን ነው ወይስ እንድንመላለስ? እንድንመላለስ። በሁለቱ መካከል ልዩነቱ ምንድነው? ስለተመላለስንና እንድንመላለስ በሚለው ያው ከእርሱ ጋር አንድ እንድንሆን ማለት ነው። እንድንመላለስ አይደለም። ጥያቄ ነው። በአዲስ ሕይወት ስለተመላለስን እና እንድንመላለስ በሚለው ስለተመላለስን ወይም እንድንመላለስ በሁለቱ ቃላቶች መካከል ልዩነት አለ? አይሚናው ልዩነት አለው፣ ግን እስቲ ያስረዳኝ። እሺ፣ ስለተመላለስን ከሆነ አድርገነዋል ማለት ነው አስቀድሞ። እንድንመላለስ ከሆነ ደግሞ እንድናደርገው ነው፣ ገና ወደፊት የሚደረግ ነው። አየ፣ ለምሳሌ እዛ ክፍል ላይ ምንድነው እያለን ያለው? በአዲስ ሕይወት ስለተመላለስን ተጠመቅን ቢል ከሞቱ ጋር እንድንሆን ዘንድ ተጠመቅን ቢል በቃ አስቀድሞ ስለተመላለስን የተጠመቅነው ወይም ስለ ዳንን የተጠመቅነው ብትል ልክ ይሆናል ማለት ነው። ሚለው ግን ምንድነው? በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ ተጠመቅን ይላል። አየ፣ በአዲስ ሕይወት ለመመላለስ ነው የተጠመቅነው። በአዲስ ሕይወት ከመመላለስ በፊት ምንድነህ ማለት ነው? ሙት ነህ ማለት ነው አይደለ? ሙት ነበርን ክርስቶሳዊ ከመሆናችን በፊት። አዲስ ሕይወትን በክርስቶስ ከማግኘታችን በፊት ሙታን ነበርን። ስለዚህ በአዲስ ሕይወት እንድንመላለስ ነው የተጠመቅነው። ከሞቱ ጋር አንድ ይሆን ነው በራሱ በአዲስ ሕይወት ለመመላለስ ነው። በምን አንድ ሆነን ይላል እሱ ጋር? በጥምቀት አይደለ? ጥምቀት። ከዛ አንጻር ነው ቃሉ። እሺ፣ ቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ምን ማለት ነው? ሞቱን በሚመስል ሞት። እሺ፣ ቀጥል። ስለዚህ እኛ ዋው ስንገባ ኦሬዲ ክርስቶስ እንደሞተ ማሳያ ነው ማለት ነው። አይልም፣ እንደዛ አይደለም የሚለው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ለማን ነው የምታሳየው? ማሳያ አይደለም ጥምቀት ዞሮ አይደለም። ዞሮ ማሳያ አይደለም፣ ማግኛ ነው የምናገኝበት እንጂ የምናሳይበት አይደለም። ማሳያ ነው ስትል አንተ ምን እያልክ ነው? እሱማ ሞቱን በሚመስል ነው የሚለው እንጂ ጥምቀታችን ማሳያ ነው አይልም። ቀጥታ አልተረጎምከውም አንተ፣ ወይም ቃል በቃል አይደለም እየወሰድክ ያለው እኮ አንተ ራሱ። ምን አይነት አወሳሰድ ነው የወሰድከው?
ሞቱን በሚመስል ሞት ስላለ ጥምቀቱ ራሱ ማሳያ ነው ማለት ነው አልክ አይደለም። ሞቱን ለምሳሌ አንተ ያንተን ሎጂክ ልጠቀምና ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ እንተባበራለን ማለት ነው አይደል የሚለው ሞቱን መምሰል ተራ ምሳሌ ከሆነ ትንሳኤውን መምሰልም ተራ ምሳሌ ነው የሚሆነው። ትንሳኤ የለንም ማለት ነው። ያንተ ሎጂክ ከተጠቀምኩት ትንሳኤያችን ራሱ የምር አይደለም የሚሆነው። ትንሳኤያችን ራሱ ተራ ማሳያ ነው የሚሆነው ማለት ነው። እንደዛ ደግሞ አይደለም። ሞቱን በሚመስል ሞት አንድ የሆነ ማለት ነው። ምክንያቱም ከላይ ቁጥር 3 ላይ ከሞቱ ጋር አንድ እንሆን ዘንድ አይደል የሚለው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን የእርሱን ሞት የሚመስልን ሞት እንሞታለን ማለት ነው። እንዴት? ውሃ ውስጥ በጥምቀት ውስጥ በመጠመቅ በመዘፈቅ ማለት ነው። ከሞቱ ጋር አንድ እንሆናለን ማለት ነው። ከዛስ ትንሳኤውን በሚመስል ትንሳኤ ደግሞ እንተባበራለን አለ። በትንሳኤው እንዴት ነው የምትመስለው? በሞቱ በመምሰል። በሞቱ ሳትመስለው በትንሳኤው ልትመስለው አትችልም። ምክንያቱም እሱ ሳይሞት አልተነሳምና አንተም ሳትሞት አትነሳም። ይህ የሚፈጸመው ግን እንዴት ነው ሲባል እርሱ የምርም ስጋው ተቆርሶ ደሙ ፈሶ ሞትን ሞቷት ከዛን ደግሞ ተነሳ። እኛ ደግሞ በጥምቀት ከሞቱና ከትንሳኤው ጋር አንድ እንሆናለን። አይ የሚናገረው እርሱ ነው። ከዛ ዝቅ ይልና የሞተስ ከኃጢአቱ ጸድቋልና ይላል አይደለ? ቁጥር 6 ላይ ከእንግዲህ ወዲህ ለኃጢአት እንድንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። አዎ በምንድን ነው የሞተው? እዛ ጋር በዛ ንባብ መሰረት በምንድን ነው የሞተው? በጥምቀት። በቃ የተጠመቀ ነው ከኃጢአቱ የሚጸድቀው። ይሄንን ነው ምናምን። እንዲህ ስናምን እኛ ያው መጽሐፉ ላይ ነው ግልጽ፣ ያው አንተ እንዳነበብክልን ነው። እንዲህ ስናምን ከእምነት ነጥለን አይደለም፣ አንነጥልም፣ አይነጠልም። ጌታ ራሱ ያመነ እና የተጠመቀ ስለሚል እኛ ራሱ ያመነና የተጠመቀ ነው የምንለው። የጴጥሮስ መልእክት ላይ ልውሰድህ ግልጽ እንዲሆንልህ። ቆይ ከዛ በፊት የጳውሎስ መዳን ለኛ ትርጉም አለው? የጳውሎስ የዳነበት መንገድ? እኔ አሁን እሺ የሆነ ጥያቄ ልጠይቅ። እሺ ቆይ ትጠይቀኛለህ። አንዴ እቺ ልጨርስልህ። ጳውሎስ የዳነበት መንገድ ለኛ ትርጉም አለው ብለህ ታምናለህ? ትርጉም አለው። እሺ እንደዛ ከሆነ የሐዋርያት ሥራ ምዕራፍ 22 ላይ አንዴ ሂድልኝ። ሐዋርያት ሥራ ምዕራፍ 22 እሺ ቁጥር ስንት? ከቁጥር 6 ጀምር አንበው። እሺ ሲሄድም ወደ ደማስቆ በቀረቡ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ አንጸባረቀ። በምድር ላይም ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልሁ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ከእኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አሉት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉ በዚያ ይነግሩሃል አለኝ። አምኗል። በዚህ ጊዜ ሚራክል አላመንም። ሳያምን ጌታ ሆይ ምን ላድርግ ይላል። ምክንያቱም ጳውሎስ አስቀድሞ ሳኦል እያለ ክርስቲያኖችን የሚያሳድድ ነበር አይደለ? የክርስቶስ የሆኑትን እንዳለ ያሳድድ ነበረ፣ ወደ እስር ቤት ይወረውር ነበረ። እና ክርስቶስ በቀጥታ መጥቶ አገኘው። እኔ ናዝሬት የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። በዚህን ጊዜ የሚያሳድደው ፊት ለፊቱ ቀርቦለታል እኮ። ካላመነ ምን ላድርግ ብሎ እንዴት ሊታዘዝ ይችላል? ገዳይ የነበረ አሳዳጅ የነበረ። ስለዚህ ምን ላድርግ አለ። ከዛን እመን ያለው ወይስ ታደርገው ዘንድ ስለታዘዘው በዛ ይነግሩሃል ነው ያለው? ታደርገው ዘንድ ስለታዘዘ በዛ ይነግሩሃል አለው እንጂ እመን አላለም። ምክንያቱም አስቀድሞ አምኗል። ላመነ ሰው ነው እንዲህ አድርግ ተብሎ የክርስትና ትእዛዝ የሚሰጠው ማለት ነው አይደለ? እሺ ቀጥል። ኦኬ ላንብበው? አዎ ወይስ አንብበው? ኦኬ እሺ ሐዋርያት ሥራ ምዕራፍ 22 ከስንት 10 ላይ ነው መሰለኝ። እሺ ስልክ የተደወለ ነው። አንዴ ልዝጋው። እሺ ቁጥር 7 በምድርም ላይ ወድቄ
ቁጥር 8 እኔ መልሼ ጌታ ሆይ አንተ ማን አሉ። እርሱም አንተ የምታሳደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔ ጋር የነበሩትን ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አሉት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉም በዚያ ይነግሩሃል አለኝ። ከዚያ ብርሃንም ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩት ሰዎች እጄን ይዘው የመሩኝ ወደ በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ አለኝ። እኔም ያን ጊዜ ወደ እርሱ አየሁ። እርሱም አለኝ አምኗል አላመነም? እዚህ ጋር ቆይ አንዴ ማመን ማረጋገጥን ለማወቅ ፈልጌ ነው። አምኗል አላመነም? አምላክ ፈቃዱ አላመነም። እኔም ያን ጊዜ ወደ እርሱ አየሁ። እርሱ አለኝ የአባቶቻችን አምላክ አላመነም። እሺ ሳያምን ነው አይኑም የበራው? ይቆራረጣል። ሳያምን ነው አይኑ የበራው? ሳያምን ነው አይኑ የበራው? ኦኬ ወደ እኔ ያለኝ እኔም በዚያን ጊዜ ወደ እርሱ አየሁ። ኦኬ አምኗል። ይቅርታ። እሺ አምኗል። በዚህ ባመነ ቅጽበት የኃጢአት ስርየት አግኝቷል? አግኝቷል ብዬ አምናለሁ። እሺ አግኝቷል። ድኗል ማለት ነው። የኃጢአት ስርየት ማግኘት ያው መዳን ስለሆነ አይደለ? እሺ ቀጥል። አሁን እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየውና በሰማው በሰው ሁሉ ፊት ምስክር ሆንለታል። ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ከኃጢአትህ ታጥበሃል ነው ወይስ ታጠብ ነው ያለው? ታጠብ። እሺ ባመነ ቅጽበት ከኃጢአቱ ከታጠበ ለምንድን ነው ድጋሚ ታጠብ የተባለው? ጥምቀቱ ማሳያ ስለሆነ። አይ መታጠብ ምንድነው? ከኃጢአትህ መታጠብን አሳይ አይደለም ያለው፣ ታጠብ ነው ያለው። ከኃጢአትህ ታጠብ ነው ያለው። ኦኬ እንደዚህ ከሆነ ኃጢአትን የሚያጥበው የክርስቶስ ደም ወይም በክርስቶስ ኢየሱስ በማመን ነው ወይስ ጥምቀቱ ነው? እምነትና ጥምቀት አይነጣጠሉም እና ቅድም እንደነገርኩ ሰው አምኖ እሺ ቀጥል ቁጥር 16 ምን ይላል? ተነሳና ስሙን እየጠራህ ነው ያለው አይደለ? የማንን ስም? የክርስቶስን። ስለዚህ ከኃጢአታችን የሚያጥበው የአብ ነው ወይስ የወልድ ነው ወይስ የመንፈስ ቅዱስ? ምኑ? ከኃጢአታችን የሚያጥበን አብ ነው ወልድ ነው ወይስ መንፈስ ቅዱስ? ማዳን የእግዚአብሔር ነው። ምንድነው? በእግዚአብሔር ነው። በስላሴ የተለያዩ ግብሮችን ልናይ እንችላለን። ለምሳሌ ስለ መዳን ስናወራ አብ ልጁን በመስጠት አድኖናል። ስለዚህ አዳኝ ነው አብ። የአብ ማዳን ከወልድ የተነጠለ አይደለም። ወልድ ደግሞ ስለኛ ቤዛ በመሆን አድኖናል። እኮ ቤዛ የሆነው ማን ነው? ቤዛ የሆነው ያንን ማዳን እኛ ላይ እንዲሰራ ያደርጋል፣ ይጠብቃል ነው ማለት ነው። ማን አዳነህ ብለህ በስላሴ መካከል ማዳንን ልትነጣጥለው አትችልም። ማዳን የእግዚአብሔር ነው ተብሎ ተጽፎ ማዳን የእግዚአብሔር ነው ያለበት ምክንያት እግዚአብሔር ሰው ቤዛ በመሆን አድኖናል እንላለን። ስለዚህ ያዳነን ማን ነው ማለት ነው? ወደ ክርስቶስ ወደ አዲስ ቦታ ኢየሩሳሌም እንድንገባ ያደረገ ነው። የዘላለም ሕይወት እንድንወርስ ወይ የገባንበት ቤት ነው። በአብ ነው በወልድ ነው ወይስ በመንፈስ ቅዱስ ነው? ሲድገመው ወደ አዲሲቷ ኢየሩሳሌም ወይም የዘላለምን ሕይወት እንድናገኝ የገባንበት በማን ነው? በአብ ነው በወልድ ነው ወይስ በመንፈስ ቅዱስ ነው? በአብ በወልድ በመንፈስ ቅዱስ። እነሱ ነው። አዎ አብ ልጁን ሳይሰጥ ድናለ። ቆላሲስ ላይ አብ ልጁን አንዴ ቆይ ወዳጅ
አብ ልጁን ለሞት ባይሰጥ ትድናለህ? አልድንም። መንፈስ ቅዱስ በጌታ በኢየሱስ የተደረገውን ቤዛነት አንተ ላይ ባያትመው ትድናለህ? አልድንም። ስለዚህ ማዳን የማን ነው? የአብ የወልድ የመንፈስ ቅዱስ ነው። በተለየ አካሉ ሰው የሆነና ቤዛ የሆነን ደግሞ ኢየሱስ ነው። ስርየትን ያገኘው በማን ነው? አይ እኔ ስርየትን ያገኘው በማን ነው? ችግር የለውም በክርስቶስ ደም። እሱ እኮ የጥምቀትን እንትን አይቀይርልህም እኮ እንደው ዝም ብለህ ለፍተህ ነው ወዳጅ። ተነሳና ስሙን እየጠራ ሲል የማንን ነው ማለት ነው? የክርስቶስ ኢየሱስን ማለት ነው አይደል? አዎ የክርስቶስን አልጠየቅ። እሱማ ክርክር የለንም እኮ። አዎ የክርስቶስን የሚጠመቀው አካል የማንን ነው የሚጠራው ማለት ነው? የክርስቶስ ኢየሱስን ነው የሚጠራው ማለት ነው። አዎ ስለዚህ ሚድነው በክርስቶስ ኢየሱስ ነው እንጂ በጥምቀቱ አይደለም ማለት ነው። አሁን እዚህ ጋር ነው ስህተት። ምንድነው እሱ? ጥምቀት ለድነት አይደለም የሚለውን ለማንሳት ወደ ስላሴ ሄድክ። ከዛ ከስላሴ አንጻር አነሳ ወልድ ነው የሚያድን የሚለውን ለማሳየት ሞከርክ። ከዛ አሁን መጣህና እርሱ ነው እንጂ ጥምቀት አይደለም ማለት። እሺ ማመን ነው እንጂ ኢየሱስ አይደለም የሚያድን ማለት ነው። ምክንያቱም አንተ እምነት ያድናል ስለምትል ማመን ነው እንጂ ኢየሱስ አይደለም የሚያድነው። ስለዚህ ኢየሱስ አይደለም የሚያድነው እንዴ? ማምነው እሱን አይደለ እንዴ? በቃ የምትጠመቀውም የሱ ለመሆን እኮ ነው። እሺ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋልና ይላል። አዎ ቆይ አንዴ የማምነው እርሱን ነው አልከኝ አይደለ? የምትጠመቀውም የሱ ለመሆን ነው። ስለዚህ በጥምቀቱ በእምነቱም የሚያድነው ኢየሱስ ነው። እሱ ጥያቄ የለውም እኮ። ግን እምነትን ለድህነት ስትል ኢየሱስ ያድናል ከሚለው ጋር ካልተጋጨብህ ጥምቀት ለድህነት ሲል ለምንድነው ለማጋጨት የምትሞክረው? ጴጥሮስ አላጋጨው፣ ጳውሎስ አላጋጨው፣ ራሱ ክርስቶስ አላጋጨው። ያመነ የተጠመቀም ይድናል ሲል ካላጋጨው አንተ ክርስቶስ ያድናል ከሚለው ጋር ለምን ማጋጨት እንደፈለክ ስላልገባኝ ነው። ኦኬ እኔ አሁን ለማሳየት አሁን ጥምቀት አድንም እምነት ነው የሚያድነው የምልበት ምክንያት አሁን ባጭሩ እኔ ለማስረዳት የራሴን ሐሳብ ማለት ነው። ግን ተግባባን። እኔ ጠቀስኩልህ ጥቅስ ላይ እኮ አልተግባባንም፣ ዘለል ነው። ከዛ ትቀጥላለህ፣ ያንተን ችግር የለውም። ጳውሎስ አስቀድሞ ባመነ ጊዜ የኃጢአት ስርየት አግኝቶ ከነበረ ለምንድነው እሱ ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ የተባለው? ሁለቴ ነው ወይ የኃጢአት ስርየት ያገኘው? እኮ ስሙን እየጠራ ብሎታል። ከኃጢአት ችግር የለውም። ሁለቴ ነው ወይ የኃጢአት ስርየት ያገኘው? ሁለቴ ነው ወይ የኃጢአት ስርየት ያገኘው? ተጠመቅ ሳይሆን ያለው ስሙን እየጠራህ ነው ያለው። አይ አለ ተጠመቅ ሳይሆን ያለው ተጠመቅ። ቆይ ወዳጄ ተጠመቅ ያለውን እኮ እየካድክ ነው። ተጠመቅ ብሎታል አላለው? ተጠመቅ ብሎታል። በቃ እሱን አንካደው። ስለዚህ ያንተ ሎጂክ ልጠቀምና ማመን ነው ስሙን መጥራት የኃጢአት ስርየት የሚያስገኘው? ስሙን መጥራት እኮ ማመን ነው። የዳንክበትን ያን ስም እየጠራ ማን ያለው ስሙን መጥራት ማመን ነው ማለት? ስሙን እየጠራ እኮ ብሎታል እኮ አይደለም። ስሙን መጥራት ማመን ነው ያለው ማን ነው? ያመነበትን ስም አይደለም የሚጠራው? የቱን ስም ይጠራል? አይደለማ። ስሙን መጥራት ማመን ነው ያለው ማን ነው? ይሄው መጽሐፍ ቅዱስ ላይ እኮ ተጽፏል እኮ 2:16 ላይ ሐዋርያት ሥራ ራሱ ላይ አይልማ እንደዛ ወዳጄ። ማመን ስሙን መጥራት ነው አይልም። ለማንኛውም ስሙን መጥራት አንዴ ስሙን መጥራት ከማመን በኋላ የሚመጣ ነው። ስሙን እየጠራ ተጠመቅ ብሎታል። ጥምቀትን ነጥለ ለኃጢአት ስርየት አይደለም እምነት ማነው ስሙን መጥራት ነው አልክ። እሱ ግን አልነጠለውም እና አንተ በመነጠል መጽሐፍ ቅዱሳዊ አይደለም አካሄድህ ማለት ነው። በቃ አትነጥለው። ስሙን እየጠራ መጠመቁ ለኃጢአት ስርየት እንደሆነ ማመን ግዴታ ነው። ምክንያቱም የተጻፈው ቃል በቃል እንደዛ ነው። ስሙን እየጠራ ምን በል ተጠመቅ። ስሙን እየጠራ መጠመቅ ለኃጢአት ስርየት ነው። በቃ ይሄን መጽሐፍ ቅዱስ ነው የሚናገረው። ስለዚህ ውሃ ኃጢአትን እንትን ይላል ማለት ነው፣ ያጥባል ማለት ነው። አይ ጥምቀት ውሃ ኃጢአትን ያጥባል ማለት ነው። ውሃ ብለህ ከጥምቀት ልትጥለው ስለሞከርክ ነው እንደዚህ ያልኩህ። እሺ አዎ ጥምቀት ኃጢአትን ያጥባል ማለት ነው።
አዎ ያጥባል። ግን ኤፌሶን ምዕራፍ 2 ላይ ግን በእምነት ድናችኋል ይላል። 2 ላይ በጥምቀት አይደለም ይላል። ጸጋው በእምነት አድኗችኋልና ይላል። አዎ በጥምቀት አይደለም ይላል እኮ። አሁን እኮ ጥምቀት እኮ ማሳያ ነው አይልም የሚል ነው፣ ምስክርነትን ነው የሚያሳይ። አይልማ የቱ ጋር ነው ማሳያ ያለን እኮ ቀደም የሚመስል ማለት ምዕራፍ አንዴ ወደ 6 ላይ እኮ ያሳያል ሞቱን በሚመስል እያለ ነው። ሚራክል የሚመስል ማለት ማሳያ ማለት አይደለም። አማርኛ አይደለም የምታወራው ሰው። አማርኛ የምታወራ ከሆነ የሚገባ ከሆነ አማርኛ በራሱ የሚመስል ማለት ማሳያ ማለት አይደለም። ሁለቱ የተለያዩ ቃላቶች ናቸው። ማሳያ የሚል የፈለገህን ብታደርግ ከየትም አታመጣ መጽሐፍ ቅዱስ ላይ የለም። በቃ የሌለ ቃል አትጠቀም። ምሳሌ ሆኖ የሚለውን እንትናን አብራርቼልሃለሁ። በሚመስል የሚለው ከምን አንጻር ነው የሚለውን አብራርቼልሃለሁ። የሚመስል የሚለው አንድ ከመሆን አንጻር ነው። አንድ ቁጥር ወደ ላይ ከፍ ስትል ከእርሱ ጋር አንድ ለመሆን ነው የሚለው፣ ከሞቱ ጋር አንድ ለመሆን ነው የሚለው። ስለዚህ የሚመስል የሚለው ከሞቱ ጋር አንድ መሆንን ለመግለጽ እንደሆነ ክፍሉ ያብራራል። የሚመስል ማለትም ግን ማሳያ የሚል ትርጉም ስለሌለው ያንተን አካሄድ አይደግፈውም። ሁለተኛ ነገር ደግሞ ቃል በቃል ጴጥሮስ ያድናል አለ ትላለህ እንደ ጴጥሮስ አንተ? ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። እንደ ጴጥሮስ ትላለህ ያድነናል ትላለህ? ምሳሌ ሆኖ ስለሚል ምሳሌ ሆኖ ያድናል ትላለህ? ምሳሌ ሆኖ ምሳሌነት በምሳሌነት አይልም። በምሳሌነት አይደለም የሚለው፣ ምሳሌ ሆኖ አሁን ያድነናል ነው የሚለው። ምሳሌ ሆኖ ነው እኮ የሚለው እኮ ዮባ። አዎ ምሳሌ ሆኖ ያድነናል ይላል። ያድነናል። ለምን ያድነናል የሚለውን ቃል ፈራኸው? ጴጥሮስ እያለው እኮ እያለው ነው እኮ። ግን ያዳነህ ግን በመጀመሪያ በማመን ነው አይልም። በቃ ክፍሉ ማይለውን አትበላ ወዳጄ። እንዴ ያድነናል ትላለህ ሆይ? እሺ ወንድሞች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችሁ ይላል ዮሐንስ። ኧረ እባክህ የጠየቅኩህን መልስ። እንደ ጴጥሮስ ያድነናል ትላለህ ሆይ? እኔ እላለሁ። ኦኬ በጣም ጥሩ። በቃ ጨረሰን ማለት ነው ውይይቱ። በቃ እኛ የምናምነው እንደ ጴጥሮስ ነው። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ነው የሚለው። አሁን ነው የሚለው። በሐዲስ ኪዳን ጥምቀት ያድናል። አለቀ። ውይይቱን ጨረስን። ዮሐንስ ላይ እንደዚህ ብሎ ይናገራል። እሺ ስለ ወንድሞቹ ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል። አዎ ይላል። ሶሃት ስለዚህ በጥምቀቱ ነው የሚለው። አይጋጭም እኮ ወዳጄ። ለእምነትም የኃጢአት ስርየት ያስገኛል ብትል ኃጢአት የተሰረየው እኮ ኃጢአቱ እኮ የተሰረየው በማመንህ እንጂ በውሃ አይደለም አይልም። እንደዛ አንተን እያልክ ያለው በውሃ አይደለም እያልክ ያለው አንተ ነህ። በእምነት ነው ማለት በጥምቀት አይደል? ቆይ አንዴ ወዳጄ፣ ለመጽሐፍ ቅዱስ እንትን ካላልከው ከባድ ነው። ድህነትን ለምሳሌ በእምነት ሲገልጸው ትመለከታለህ፣ በመጽናትም ሲገልጸው ትመለከታለህ። አላየህም? እንደዛ ለምሳሌ እስከ መጨረሻው የጸና ይድናል ይላል፣ ያመነም ይድናል። ቆይ እሱ ስለ እስራኤላውያን ነው የሚናገረው፣ ስለኛ እሱ በ7 ዓመት መከራ ጊዜ የሚሆነው ነው የሚናገረው እንጂ ስለኛ ምን 7 ዓመት መከራ ነው ወዳጄ? እስከ መጨረሻ መጽናት አያድንም እንዴ አንተን? እሱ ስለ ሲጀምር አውዱ የሚያወራው እሱ ስለ 7 ዓመት መከራ በእስራኤል ላይ በሚደርስ ሰዓት እሱ እስከ መጨረሻው ቆይተው እሱን የሚቀበሉ ሰዎች ይድናሉ የሚል ሐሳብን የሚያወራው አይደለም። የሚቀበሉ አይደለም የሚለው የሚጸኑ ነው የሚለው። አስቀድሞ የተቀበሉ ናቸው የሚጸኑት። ቆይ ወዳጄ የሚጸኑት የተቀበሉት ናቸው። አይደና ማየት እንችላለን። አውዱ ስለኛ አወራ። እሺ ችግር የለውም ሄደን እናየዋለን። አስቀድሞ ግን የሚጸኑት ነው የሚለው። ሰው መጽናት ያድናል አያድንም? ለአንተ በመጽናት ቆይ አውዱ አሁን ቆይ አንዴ ለኛ አይደለም ብላል። ሰው እኛን አይመለከትም ማለት ነው። እስከ መጨረሻ የጸና ይድናል የሚለው ያ ክፍል እኛን አይመለከትም። እሺ እኛን የሚመለከተውን የመጽሐፍ ቅዱስ ጥቅስ ንገረኝ። አንድ ዝም ብለህ አንድ ጥቅስ እኛን የሚመለከት። እኛ የሚመለከት ዕብራውያን ምዕራፍ 6 ለዕብራውያን የተጻፈው ዕብራውያን ለኛ አይደለም። እኛ ዕብራውያን አይደለን ወዳጅ
ግን እዛ ላይ ምን ብለው አወራል? ያ በኋላ የካዱት የቀመሱት ምንም ያውራ ለዕብራውያን የተጻፈው እንጂ ለኛ አይደለም። እኛን አይመለከትም ማለት ነው። ያንተ አካሄድ ይሄ ነው። ሮሜም ጋር ብትሄድ ለሮሜ ሰዎች ነው፣ እኛን አይመለከትም። ጢሞቴዎስም ጋር ብትሄድ ቆይ ወዳጄ ለጢሞቴዎስ ነው፣ ለመንፈስ ልጁ ለጢሞቴዎስ ነው እንጂ እኔን አይመለከትም። እንደዛ ወንጌላቱን ጋር እንሄድና እኛን አይመለከትም፣ እኛ ኢትዮጵያውያን ምን አገባን እንላለን ማለት ነው። አየህ ልክ የሆነ ቦታ አንተን አልመች ሲል እኛን አይመለከትም ለከሌ ነው ምትል ከሆነ እንደዚህ አይነት ነገር ነው። አንተን መጽሐፍ ቅዱስ አልባ አድርጎ ነው የሚሸኝህ ማለት ነው። አሁን ዕብራውያን አልከኝ። ዕብራውያን ለዕብራውያን የተጻፈ እንደ ባህላቸው እንደ ወጋቸው አድርጎ የጻፈላቸው መጽሐፍ ነው ጳውሎስ። እኔን አይመለከትም ማለት ነው ያንተ አካሄድ። ስለዚህ ዕብራውያን ጠቅሰህ ልትሞግተኝ አትችልም ማለት ነው። ያስኬዳል ይሄ? ኦኬ ኤኒዌይስ አሁን ወደ ሐሳባችን እንምጣና ያስኬዳል። የምትማርበት ከሆነ ተማርበት። ዝም ብሎ እንቶ ብሎ ለክርክር ብቻ የሚሆን ከሆነ ከቅድም ጀምሮ እዚሁ ነበር ሰምተሃል። እኔ አልወድም። ለክርክር ብሎ የሚክድና ለክርክር ብሎ ወዲያ ወዲህ የሚል ሰው አይመቸኝም። ለእምነቱ አቋም ያለው ሰው ነው ለእኔ ትልቅ እንትን ያለው ማለት ነው። ለማውራት የሚመቸው እሱ ነው። ቦታ ይኑር። ለክርክር ብለህ ያንተን እምነት ለማሳወቅ ብለህ ስህተት ውስጥ አትግባ። በቃ ስህተት ላይ ቁም። ከስህተቱ ቆምና መጀመሪያ ራስን አርም። ከዛም በኋላ ሰው ታስተካክላለህ። እሺ ችግር የለውም። ጥምቀት ለድነት መሆኑን የተለያዩ የመጽሐፍ ቅዱስ ጥቅሶች አንስተናል። ለአንዱ ምላሽ አልሰጠህም። ይልቁኑ ማሳያ ነው የሚለውን መጽሐፍ ቅዱስ ላይ የሌለ ቃል ብቻ ነው እስካሁን የተጠቀምከው። ወደ ዕብራውያን ልሂድልህ። እሺ ዕብራውያን ምን ይላል? አይ አንዴ ይሄንን እንጨርሰውና ወደ ዕብራውያን እንሄዳለን። እሺ ቅድም አንተ ነህ እንሂድ ያልከው፣ አሁንም ስለጠቀስከው ነው። እሺ ጨርስ። በእምነት መሆኑን ለማሳየት ማለት ነው። በእምነት አይደለም አላልኩም። እኔ እምነት ብቻ የሚለውን የተቃወምኩት። ፕላስ ደግሞ እምነት ከጥምቀት አይነጠልም። ጌታ ስላልነጠለው ካልነጠልኩት ለኔ ልታሳየኝ አትችልም። ምክንያቱም እኔ አስቀድሜ አምነዋለሁ። እምነት አዎ ያድናል፣ የኃጢአት ስርየት አዎ ያስገኛል፣ ከክርስቶስ ጋር አንድ ያደርጋል አዎ ያደርጋል። እንዴት ሲባል አምኖ በመጠመቅ ከጥምቀት ባልተነጠለ መልኩ። ምክንያቱም ጥምቀት ከክርስቶስ ጋር አንድ መሆን ስለሆነ ጨረሰ። አምኖ ኦኬ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 12 ላይ ይላል ምን ይላል? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። አዎ ስለ ስሙ ሲል ስም የሚለው ቃል ማንነትን ያመለክታል። በኢየሱስ ኃጢአት እንደተሰረየልን ያሳያል። እናምናለን። ማሳየት አይጠበቅብንም፣ ማስቀድሞ እምነታችን ስለሆነ እኮ። ስለዚህ አንተ ኃጢአት የተሰረየልህ በማመን ነው ማለት ነው፣ በክርስቶስ አምኜ ስጠመቅ አትነጥለው። መጽሐፍ ያልነጠለውን አትነጥለው። ይሄው እዚህ ጋር እኮ ልጆቹ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይላል። አዎ ያ ማለት ጥምቀት ይኸውልህ ወዳጄ መጽሐፍ ቅዱስ ላይ ለዛ እኮ ነው ቅድም ላሳይ ስሞክር ሌላ ነገር ውስጥ ገባ። እምነት ያድናል ተብሎ ሲባል ጥምቀት አያድንም ለማለት አይደለም። ጥምቀትም ያድናል ሲባል ለምሳሌ ጴጥሮስ መልእክት ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ሲል እምነት የሚል አንድ ቦታ አላስቀመጠም። እዛ ክፍል ላይ እምነት የሚል አልዘረዘረም። እምነትን ስላልጠቀሰ እምነት አያድንም ማለት ነው አይደለም። ጥምቀትም ሲባል እምነትን አይተውም፣ እምነትም ሲባል ጥምቀትን አይተውም። አትነጣጥለው አልኩ። ግልጽ አይደለም? ያ ነው እኮ እኔም ቅድም በሐዋርያት ሥራ ምዕራፍ 22 ላይ ስሙን እየጠራህ ተጠመቅ ሲለው በቃ ስሙን እየጠራህ በመጠመቅ ስሙን እየጠራህ በመጠመቅ አንዴ ወዳጄ ስሙን እየጠራህ በመጠመቅ ይድናል። አለቀ። አትነጥለው። በቃ ዝጋው እሱ። ምክንያቱም አሁን ምን ሆነብህ መሰለህ የሰጠሁን ማስረጃዎች መቀበል ውስጥ አልተቀበለውም። ምክንያቱም ከእምነት ጋር ይጋጫል። እምነት ብቻ ለመሆን ለማሳየት ተሞክረና እምነት ብቻ የሚል እንደሌለ ነግሬህ፣ ግን እምነቱ እኛም የምናምነው አዎ እምነት ያድናል፣ አዎ እምነት የኃጢአት ስርየት ያስገኛል እያልኩ ስቀበልህ ምን ማድረግ ጀመርክ? ያኛውን አስቀድሞ ጥምቀት አያድንም የሚለውን ሐሳብን ለማስረጽ ወይም ለማሳየት የግዴታ ግጭት መፍጠር ነው የሚኖርብህ ማለት ነው። እሱን አካሄድ እናውቀዋለን። ያው እንግዲህ ነስም ይብዛም የተወሰነችም ልምድ ስላለን እዚህ ክርክር ላይ እንደዛ አይነት አካሄዶች ይታወቃሉ። ተወውና የሰውን ሐሳብ ተውና የመጽሐፉን ሐሳብ ተቀበል። በቃ መጽሐፍ በክርስቶስ መዳን እንዳለ ያስተምረናል። እንዴት የሚለውን ደግሞ አምኖ በመጠመቅ እንደሆነ ይናገራል። ስሙ ሲል አዎ በስሙ የኃጢአት ስርየት አግኝተናል። ስሙ ያድናል። ስሙ ከስም ሁሉ በላይ ነው። የምንድንበት ነፃ የምንወጣበት ስም ነው።
ስሙ ግን ከአካሉ ተነጥሎ ኢየሱስ አይደለም ስሙ ነው እንደማትለው ሁሉ እምነት አይደለም ጥምቀት ነው አትልም፣ ጥምቀት አይደለም እምነት ነው አትልም። አትነጣጥል፣ የተጻፈውን ለመቀበል ሞክር። እኔስ አሁንም ምንም እንትን አልተባለልኝም፣ ግን ወደ ሌላ እንለፍ። ወደ ዕብራውያን እለፍ። ምንም አልተባለልኝም ላልከው ጥያቄህን መልሼልሃለሁ። ፕላስ ደግሞ የኔን መከራከሪያ ነጥቦች አስቀምጬልሃለሁ። ለአንዱም ምላሽ አልሰጠህም። መጽሐፍ ቅዱስ ጥቅሶች ጠቅሼልሃለሁ። አንዱንም አብራርተ እኔ እንደተሳሳትኩ ልታሳይ አልቻልክም። አልቀበልም ማለት ይቻላል። ሐሳብን በሐሳብ መሞገት ይቻላል። አልሞገትክም፣ አልቀበልም ነው ያልከው። እሱ ደግሞ መብት እንጂ የእውቀትም የምንም ጉዳይ አይደለም። እሺ ቀጥል። ወደ ዕብራውያን ኦኬ። ወደ ዕብራውያን ከሄድኩ በኋላ ወደ ሌላ ሐሳብ እንሄዳለን። አይ ቅድም ከልጁ ጋር ያወራ ነበረና ስለ አንዴ ከዳንን እንጠፋለን ወይ በሚል ምንድን ነው የምታምነው አንተ? እኔ ከዳንን እንጠፋለን ብዬ አስባለሁ፣ ግን እንዴት እንደሆነ ላስረዳ ልዩነቱም ማለት ነው። እሺ ኦኬ። አንድ ሰው አምኖ ሲድን በድካም ነው ወይስ በክህደት ነው ሉዝ የሚያደርገው ድነቱን? በሁለቱም። በድካም ሉዝ ያደረገውን በመጽሐፍ ቅዱስ ውስጥ አሳይ። በምኑ? በድካም። እሺ የዮሐንስ ወንጌል ምዕራፍ 15 ገላትያ 6:19 እያወጣህ ነው። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬ አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግዷል። ስለማን ይሄ? ፍሬ የማያፈራው። ፍሬ አለማፍራት ድካም ነው አይደለም? ድካም ነው እንዴ ፍሬ አለማፍራት? እና ምንድን ነው ድካም ነው? ታዲያ ምንድን ነው ወዳጄ? ግንዱ ላይ ሆኖ አለማፍራት ድካም ነው ወይስ ክህደት ነው? ድካም ነው። የስጋ ድካም ነው። ድካም አይደለም። ማስረጃ አንጣ። ድካም አይደለም የሚለው ሰውየው አለመዳኑ ነው እንጂ ከእርሱ እጅ ፈቀቅ ማለቱ ነው እንጂ አይልም። በእኔ ያለን የሚለው እባክህ። እኔ አሁን የራስን ትምህርት ለመገንባት ወደ መጽሐፍ ቅዱስ ሄዶ ዝም ብሎ መጽሐፍ ማንሻፈፍ በጣም ነው የሚያስጠላው። ማርያምን በእኔ ያለ አለ። ቆይ አንዴ። በእኔ ያለ አለ። በክርስቶስ አለ የለም? ኦኬ በክርስቶስ አለ። በቃ በክርስቶስ አለ ግን አላፈራም። ስለዚህ ምን ይሆናል? ተቆርጦ ይጣላል። መቆረጡ ድነቱን ማጣት ነው አይደለም እኮ? ድነቱን ማጣት ነው። ግን ያ እንደዛ መሆኑ መድከሙ ነው ወይስ? እና የስጋ ድካም እኮ ይኸውልህ ወዳጄ፣ በስጋ ስትደክም አመንክ እምነት ውስጥ አለው ትላለህ፣ ግን ደግሞ እየደከምክ ስትሄድ ከመልካም ነገሮች ፈቀቅ ትላለህ። ከዛን ለምሳሌ ፍሬ አለማፍራት። አሁን ይሄ ሰውዬ አላፈራም። ስላላፈራ ምን ይሆናል አለ? ይወገዳል አለ። ቅርንጫፍ ነው፣ በግንዱ ላይ ተጣብቋል፣ ግን ካለማፍራቱ የተነሳ መወገድ ገጥሞታል። ይሄ ድካም ነው። አላመንኩብህም ክጅሃለሁ አላለውም። አለማፍራቱ ነው የሚለው መጽሐፉ እንጂ መካዱ አላለም። በቃ ማይለውን አትበል። መካድ የሚልበት ቦታ አለ። መካድ የሚለውን እንደ መካድ ትቀበላለህ። ለምሳሌ ዕብራውያን 6 ላይ የካዱትን ይላል አይደል? በቃ የካደ ሲል የካደ፣ ያላፈራ ሲል ያላፈራ። ጨረሰኩ። ኦኬ እንደዛ ከሆነ አንተ አሁን ለምሳሌ አንድ ኃጢአት ስትሰራ ይጠፋል፣ ከዛ በምህረት ስትመለስ ይመጣል። ኃጢአት ስትሰራ ይጠፋል። እንደዛ ነው ማለት ነው ድነት? አይ እንደዛ አይደለም። አንድ ሰው ኃጢአት ሲሰራ የንስሐ ህይወት ተሰጥቶታል፣ ወይም ንስሐ እንዲገባ መጽሐፍ ቅዱስ ያስተምረዋል። ባይገባ የሚል ላይ ትምህርት አልተመሰረተማ። የተመሰረተው ሰው በክርስቶስ አምኖ ይድናል፣ ከዛን ጽድቅን እየሰራ ፍሬ እያፈራ ይኖራል። ከዛ ሙሽራው ክርስቶስ ይመጣል ይወስደዋል። ወደ አባቴ ወስዳችኋለሁ ስላለ ማለት ነው። መሀል ላይ እንደው ባያፈራ እንደው ድንገት ቢሞት እንደው እንቅፋት እንደዚህ አይነት ትምህርት አልተገነባም። የለም እንደው እንትን ቢሆን በሚል የተመሰረተ ትምህርት ስለሌለ እንደው እንትን ቢሆን አትበል።
አሁን እኮ እኔ አሁን የጠየቅኩን ጥያቄ ያ ሰውዬ ኃጢአት ቢሰራ ወይም ቢደክም ሉዝ ያደርጓል ወይ? ኃጢአት ከእግዚአብሔር መንግስት ያረቃል። እሺ ቆይ አንድ ገላትያ 5 አውጣውሽ። ገላትያ 5 ከቁጥር 18 ጀምሮ አነበው። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው። አስቀድሜ እንዳሉ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። እሺ ምን የሚያደርጉ? የተዘረዘሩትን አይደል? በቃ እንዲህ ማድረግ በዚያም በተዘረዘሩት ነገር ላይ ወይም እነዚህን ኃጢያቶች ማድረግ ከእግዚአብሔር መንግስት ያስወጣል አይደል? ግን እነዚህን የሚያደርጉት በክርስቶስ ሲያመኑ ናቸው ሲያላመኑ ናቸው? ግንንቶ ወዳጄ ማድረግ ያስወጣል አያስወጣም? እኮ እነዚህን የሚያደርጉት በክርስቶስ ኢየሱስ ያመኑ ናቸው ወይስ ያላመኑ ናቸው? እኔ እንጃ። እስቲ አንብና ምን ያደረጉ እንደሆነ ንገረኛ። እነዚህን የሚያደርጉ ሰዎች በክርስቶስ ኢየሱስ ያላመኑ ናቸው። ያመኑ አያደርጉ? አሁን እዚህ ጋር ቁጥር 13 ላይ ያወራል። ያመኑ አያደርጉም ወይ? አያደርጉም። እሺ ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አንዴ ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለ ይላል አይደል? ኃጢአትን ያደርጋሉ አያደርጉም? የትኛውን ኃጢአት አልተዘረዘረም። ኃጢአትን ግን ያደርጋሉ አያደርጉም? አዎ ግን የትኛው ኃጢአትን ያደርጋል? ወዳጄ ያመነ ኃጢአት ያደርጋል ወይስ አያደርግም እኮ? የትኛው ኃጢአት እዛ ላይ ተጠቅሷል አይደል? የትኛው የሚለው አልተቀመጠም አልኩ እኮ አይደል? ኃጢአትን ግን ያደርጋል ወይስ አያደርግም? ኃጢአትን ያደርጋል ግን የትኛውን ኃጢአት? ችግር የለም። የትኛው የሚለው አያሳስበኝም። ቆይ አንዴ የትኛው የሚለው አያሳስበኝም። ምን ምንድነው የሰው ኃጢአት መቁጠሩ እንትን ስላልሆነ ማለት ነው። ማንም ኃጢአት የለብኝም ቢል እግዚአብሔር ምን ያደርገዋል? ሐሰተኛ ያደርገዋል አለ። ይሄ የተነገረው ለክርስቲያኖች ነው አይደለም? ለሁሉም ሰው ለክርስቲያኖች ነው አይደለም ነው ጥያቄ ነው። ለሁሉም ነው። እኔ ስፔሲፊክ ጠቅሼልሃለሁ አይደለ? ስፔሲፊክ የጠቀስኩትን መልሰው ለክርስቲያኖች ነው ወይስ አይደለም እኮ? ለክርስቲያንም ለሁሉም ነው። ለሁሉም ሰምቻለሁ። እኔ ቃል በቃል እንድጠራው ነው የምፈልገው። ለክርስቲያኖች ነው ወይስ አይደለም እኮ? ለክርስቲያንም ላላመኑትም። ላላመኑት አልጠየቅኩም። በብቸኝነት የጠየቅኩ ለክርስቲያኖች ነው ወይስ አይደለም ነው። በብቸኝነት እንዴ ልመልስ? ያላመኑት ምክንያቱም ወንድሞች ሆይ እያለ ስለሚናገር አይ ለእግዚአብሔር ቃል ምን ያህል ሰው ጀርባው እንደሚሰጥ ተመልከቱ። በጌታ ስም ለራሳቸው ሐሳብ ቃሉን መጽሐፍ እንደሚል እኮ ነው። ለራሳቸው ሐሳብ ያጣመማሉ አይደል የሚለው። ለግል ሐሳቡ ሲባል መጽሐፍ ቅዱስን ማጣመም፣ ለተጠየቀው ግራ መሆን በጣም ነው የሚያሳዝነው። ማርያም አይ መጽሐፍ ቅዱስን አላጣመምም ባይዘወይ በቃ አንዴ ሜተር መጽሐፍ ቅዱስ ላይ ስለ ድህነት ቅድም ያነሳናቸው ነገሮች ተቀምጠዋል። ሰው ከዳነ በኋላ እንዴት ነው ድህነቱን የሚያጣው የሚለው ላይ ምን ላይ ሰጥቻለሁ። በመካድ ያጣዋል፣ ሲክድ ያጣል፣ አለቀ። በኃጢአት ይኸው አነበብከው ገላትያ ላይ ፍሬ ባለማፍራት ይቆረጣል፣ ድህነቱን ያጣል። እነዚህ ነገሮች ያስቀምጣል። ከዛ በኋላ ፍልስፍናን ያላስገባም እንዲህ ቢሆን እንዲያ ነው ብዬ የእግዚአብሔርን ሐሳብ ወዲያው ላደርገው አልችልም። በቃ የተገለጠውን አምኛለሁ። እስካሁን የተነጋገርነው ላይ ድህነትን ከማጣት አንጻር ቁልጭ ያለ ሐሳብ አለ ማለት ነው። ይልቅ ቅድም ሰምተህ የገባኸው ልጁ ድህነት አይታጣም እያለ ስለነበረ ልጁን ፎሎ አድርገውና ከሱ ጋር ብትነጋገሩ ደግሞ የተሻለ ይሆንላችኋል። ያው ሁለታችሁም ፕሮቴስታንት ስለሆናችሁ ማለት ነው። አይበቃም ወዳጅ? አንዴ በሆነ ሐሳብ እናወራ ከይቅርታ ጋር። ይብቃን፣ ደከመን፣ ሌላ ቀን እናወራለን። አንድ ከይቅርታ ጋር ደቂቃ። እሺ በማማለር ዙሪያ እንድናወራ ፈልጌ
ረጅም ነው ወዳጄ። እሺ ባጭሩ በመጽሐፍ ቅዱስ እናወራሽ ቀጥል። እሺ በመጽሐፍ ቅዱስ ውስጥ በሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛም የሚማለደው ክርስቶስ ኢየሱስ ነው ይላል አይደለ? አዎ። በዕብራይስጥ ያው ትክክለኛ ደግሞ መጽሐፍ ቅዱስ የተጻፈው በዕብራይስጥ አይደለም? በዕብራይስጥ አይደለ መጽሐፍ የተጻፈው? አይ አይደለም። ስለ ሮሜ አይደል እያወራ ያለው? ሮሜ የተጻፈው በግሪክ አይደለም። ኦኬ እሺ። የግሪኩ መጽሐፍ ላይ ስትሄድ ማለድን ኢንቲኳኒ ይሏል። ኢንቲኳኒ መለመን ማስታረቅ ነው አይደለ? አይ ማስታረቅ የሚል ምንም አይነት ሌክሲካል ላይ አልተቀመጠም። ማስታረቅ ተብሎ አልተፈታም። ኢንቲኳኒ የእናንተ እንትን ላይ ማለድ ማለት ማስታረቅ፣ መለመን፣ መማለድ ነው። መማለድ ነው እሱ ኢንቲኳኒ አይደለም። መማለድ የሚለው ስታወራ ቆይ ወዳጅ አንተን አታምታታው። ስለ መማለድ ካወራ አማርኛ ነው። ከግዕዝና ከአማርኛ አንፃር ይተረጎማል። ኢንቲኳኒን ከፈታ ግሪክ ነው። ግሪኩ ሲፈታ የራሱን አፈታት ጠብቀህ ትፈታለህ። ግሪኩ መማለድ ማለት ነው። እሺ ቆይ አንዴ። እሺ ኢንቲኳኒ በልመና ይፈታል፣ በመካሰስ ይፈታል። ልጨርስና ታብራራልኛለህ። ይቅርታ ጋር እሺ ቀጥል። እሺ እና ኢንቲኳኒ መማለድ ወይ ማስታረቅ ነው። ሶ የእናንተ መጽሐፍ ቅዱስ ላይ ለምንድን ነው የሚፈርደው የሚለው? ዳጉ ላይ ደግሞ አስትሪክሱ ላይ ደግሞ የሚማልደው ይላል። ለምን እዛ ላይ የሚማልደው የሚለው ለምን ዋና ቃሉ ላይ አልገባም? ለምን አስትሪክሱ ላይ ሆነ? እሺ አስቀድሞ የግሪኩ ቃል በመካሰስ ይፈታል። ማስረጃ ልስጥህ። ሮሜ ምዕራፍ 11 ቁጥር 2 ላይ እንዴት የእስራኤልን ሕዝብ ይከሳል የሚለው እንዴት እንደሚከስ የሚለው ማለት ነው። እንዴት የእስራኤልን ሕዝብ እንደሚከስ የሚለው ኢንቲኳኒ የሚል የግሪክ ቃል ነው የያዘው። ሮሜ 8:34፣ ሮሜ 8:27፣ ዕብራውያን 24:25፣ ዕብራውያን ማን ነው የሐዋርያት ሥራ 24:25 እና ይቅርታ ዕብራውያን 7:25 ላይ ያለው ኢንቲኳኒ የሚለው የግሪክ ቃል ማለት ነው። ገብተህ ቼክ ማድረግ ትችላለህ። በመካሰስ ይፈታል። ከአውዱ አንጻር አባቶች ሲፈቱት ምን ብለው ይፈቱታል? የሚካሰሰው ከአባቱ ከአብ ጋር አይደለም፣ ይልቁኑ ደግሞ የወንድሞቻችን ከሳሽ ተጣለ እንዲል ዮሐንስ መልእክት ላይ ከሳሽ አለብን፣ ከከሳሻችን ጋር ይካሰስልናል። ለኛ ቆሞ ማለት ነው። ስለኛ አይደል የሚለው ለኛ ይፈርድልናል ማለት ነው። ለኛ እሱ ከተካሰሰልን በክሱ በሙግቱ አሸናፊው ምንጊዜም እግዚአብሔር ነው አይደል? እግዚአብሔር ይፈርድልናል ስለኛ ስለሚል ከዛ አንፃር ፈራጅነቱን ለማሳየት ይቀመጣል ማለት ነው። ከዛ አንፃር ስለኛ የሚፈርደው ተብሎ ተቀምጧል። የግሪኩ ቃልም በመካሰስ ስለሚፈታ ግዕዙ ደግሞ ይትዋቀስ በእንቲአነ ይላል። ስለኛ ይዋቀሳል ነው የሚለው። የ2000 እትም ደግሞ በመሰረታዊነት የተተረጎመው ከግዕዙ ስለሆነ ይትዋቀስ የሚለውን ይዞ ሲፈታው በፍርድ ይፈታዋል ማለት ነው። ምክንያቱም ለኛ ይፈርድልናል የሚል አውድን ከመያዝ አንፃር ማለት ነው። ሁለቱም ግን የኛው መጽሐፍ ነው። ህዳጉ ላይ የተቀመጠውም በእኛው መጽሐፍ ነው። ይፈርዳል የሚለውም በእኛው መጽሐፍ ነው። ሁለቱንም በአውዱ እናየዋለን ማለት ነው። ግን በሚኒሊክ ሰዓት ግን የነበረው መጽሐፍ ቅዱስ የሚምረው ነው የሚለው። ትቀበለዋለህ? የሚምረው ነው የሚለው እንጂ የሚፈርደው አይደለም። ትቀበለዋለህ አንተ? መማርና መማለድ አንድ ነው። መማለድ እኮ ልመና ነው ወዳጅ። መማለድ ልመና ነው። የመጽሐፍ ቅዱስ ማህበር መዝገበ ቃል ምልጃ ወይም መማለድ ይልና መሰረታዊ ትርጉሙ አንዱ ስለሌላው መለመን ይላል። በቃ መማለድ መሰረታዊ ትርጉሙ ልመና ነው። አሁን ኢየሱስ ይለምንልሃል በአብ ቀኝ ይማልዳል እኮ ይለምናል። እንግዲህ ፕሮቴስታንቶች ለረጅም ዘመን ይለምናል ይሉ ነበር፣ ትተው ነበር። በቅርብ ጊዜ ደግሞ እዚህ ቲክቶክ ላይ አሁን ደግሞ ወንድማችን ይለምናል ብሏል። ምን ብሎ ነው የሚለምነው? በክርስቶስ ኢየሱስ ደም አብ ሚያየን በሱ ስለሆነ ከኃጢአታችን ያነጻል። የሚለምነው ምን ብሎ ነው ጥያቄ።
በክርስቶስ ኢየሱስ ደም አልጠየቅኩም። በሱ ደም አልጠየቅኩም። እሱ በክርስቶስ ደም አብ የሚያየን የሚል ልመና የለም። ይለምናል ያልከው ኢየሱስ ነው አይደል? ኢየሱስ ፐርሰን ነው። ምን ብሎ ይለምናል? የጠየቅኩ እሱ ነው። ምን ብሎ የሚለምንልህ? መለመን ስለ አሁን አንተ ቀጥታ እንደዚህ እየሄደ ለአብ ለነሱ ይቅር በላቸው እንደዚህ ምናምን አይደለም ማለት ነው። እንደዛ ያልሆነ ልመና እንደዛ ያልሆነ ልመና በቃ እንደዛ ያልሆነ ልመና ከመዝገበ ቃል አሳየኝ። ይለምናል ተብሎ ግን እንደዛ ያልሆነ አሁን እንዳልከው ያልሆነ ሲያሳይ መዝገበ ቃል። ኦኬ ስለዚህ እኔም አንድ ጥያቄ ልጠይቅህ ማለት ነው። በእንደዚህ አይነት አይ ለምን ትጠይቀኛለህ? መልስ እንጂ እስካሁን ስጠይቀኝ ነበር። በእንደዚህ አይነት አንድ ጥያቄ ልጠይቅህ። አይ አትጠይቀኝ። እኔ የጠየቅኩህን መልስ። ማርያም እንዴት ነው የምታማልደው? እኔ ስለሰማሁ ነው ከልጆች ማርያም የምታማልደው በእንደዚህ አይነት በቃ መልስልሃለሁ። ማርያም እንዴት ነው የምታማልደው የሚለውን መልስልሃለሁ። አሁን የጠየቅኩህን መልስ አንተ። ይኸውልህ በክርስቶስ ኢየሱስ አንድ ኃጢአተኛ አለ። አልጠየቅኩም። እሱ ጥያቄ አይደለም። አይ አትንገረኝ። እኔ ያልጠየቅኩህን ለምን ትነግረኛለህ? እኔ የጠየቅኩህ እንዲያርግላቸው ያልሆነ ልመናን ከመዝገበ ቃል አሳየኝ። ልመና ይለምናል፣ አዎ፣ ግን እንዲያርግላቸው እያለ አይደለም አልክ። በቃ እንደዛ ያልሆነ ልመናን ሲያሳይኝ ከመዝገበ ቃል በክርስቶስ ዘውትር ይማልድላቸዋል ይላል አይልም? አልጠየቅኩም። እንደዛ አልጠየቅኩም። እኔ እንዲህ ያልሆነ ልመና አሳየኝ። እንዴት አይነት እንዲያደርግላቸው የሚል አይደለም አይደል ያልከው? በቃ እንደዛ ያልሆነ ልመናን አሳየኝ። ኦኬ እሺ፣ አንተን አስረዳኝ። ያንተን አስረዳኝ እንጂ መጀመሪያ። ኦኬ አስረዳኝ እስቲ አንተን በመጀመሪያ። ኧረ ወዳጄ ምን እየሆንክ ነው? እኔ እስካሁን እኮ ሳብራራለህ ትረዳለህ፣ ለመረዳትም ትሞክራለህ ብዬ ነው። እንዲህ ድርቅ ምናምን የማለት ከሆነ ችግር የለውም፣ በአንተው መንገድ ሄድልሃለሁ። ልክ ደግሞ ማታውቀው ሲሆን ማለት ነው እንደው እችን ብታጠፋፋልኝ ብለህ ያልሆነ ነገር ውስጥ አትገባ። አሁን የማርያም ምልጃ ያልከው እዛኛው ላይ ማስረጃ ልታቀርብ ስለማትችል ያንተ እንረዳዋለን እኮ ህፃናት አይደለንም እዚህ ያለ ነው። ይሄ አካሄድ ይገባናል። ቆይ ወዳጅ እንደዛ አታድርግ። ለወደፊቱ ምክር እየሰጠው ነው። እንደዛ አታድርግ። አላስረዳህም። ያወራኸው ላይ ማስረጃ ነው መጀመሪያ የሚቀበልህ። በላንጣ ማስረጃ እሺ አሳየኝ። ምንድነው ማሳይ? ማስረጃ አንጣ። አንተ ላወራ እኔ ምንም አላልኩም። ምን ያንተን አንጣ መጀመሪያ። የማርያምን አማላጅነት እንዴት እንደሆነ አሳየኝ። አልጠየቅኩም። እሱ አይደለም ርዕሳችን ወደ ክርስቶስ አይደለም። ቆይ አንዴ ተረጋጋ። የክርስቶስ ምልጃን ያነሳው አንተ ነህ። ያማልዳል ብለህ አይደለ? ያነሳው ላይ ጥያቄ ጠይቄሃለሁ። ልክ ስጠይቅህ የማርያም ምልጃ ብለህ ሮጠ ወደዛ ተደብቀሃል። እኔ ደግሞ አሁን ውስጤ እንዲደበቅ አትፍቀድለት እያለኝ ስለሆነ መደበቂያን አልፈቀድኩትም ለጊዜው። በኋላ መልስላለሁ። አሁን እንዲያርግላቸው ያልሆነ ልመናን አሳየኝ ከመጽሐፍ ቅዱስ። ከፈለገ ከመዝገበ ቃል የፈለክበት ሂድና እንዲያርግላቸው አይደለም ግን ይለምናል የሚለውን አሳየኝ። ቶሎ በል። ሮማ አታሳየኝ አንተን በል ሚውት አድርግ። እሺ አሳየኝ። ሚውት አድርግ። አላሳየህም። በቃ ጨረስን። የክርስቶስ ምልጃ ላይ ነበር እንደውም ያነሳው አንድ ብለህ የፈቀድኩልህ። ጠየቀኝ መለስኩልህ። ኢየሱስ አሁን ይለምናል አለ። ከሌላው ፕሮቴስታንትም ተለይተሃል። ግን ምን ብሎ ነው የሚለምነው? አታውቅም። ልመና ምንድነው? አታውቅም። ግን ይለምናል አልክ። ጨረስን። አንድ ብለህ ነበር የለመንከኝ ቅድም አይደለ ወዳጄ? አንድ ነበር ያልከኝ። ተሳሳት? ትክክል ነው እኮ። አንዴ አስረዳኝ ያንተን። አይ በቃ አንድ ነበር የለመንከኝ፣ የፈቀድኩት አንድ ነበረ። ጨረስን። አመስግነው ውረድ። አመሰግናለሁ በልና ውረድ እኮ። አይ አታሳየኝም? አዎ አላሳየህም። ያንተን ምክንያት አላሳየህም። ኦኬ በሰርጉ ቦታ ያለውን ልነግረኝ እንደሆነ አስቤያለሁ እኔ መጀመሪያ። አይ አይደለም፣ እርግጠኛ እሱ እንደምትነግረኝ። አይ አይደለም፣ አልነግርህም። ምንም አልልህም። ጨረስን። አመስግነው ውረድ። በመጽሐፍ ቅዱስ ውስጥ ማርያም እንዴት ነው የምታማልድ አሳየኝ እና ንገር። በቃ ቻው። ይኸውላችሁ እንደ በጌታ ይሆንባችሁ።
ከናንተ ያነሰ ጭንቅላት የለንም አይደለም ለእንዳንተ አይነቱና ለሌሎች ይቅርና ማን ነው አራዳ ነኝ የሚለውን ቢመጣ አይሸውደንም። እሺ እና እንደዚህ አይነት አካሄድ አትሄዱ። በቃ በጣም ነው የሚያሳላ። አሁን መጀመሪያ በየዋህነት ጠየቀ፣ እኔም ደግሞ መለስኩለት በየዋህነት። ከዛን ግን አንዳንድ ነገሮች ሲጠየቅ ምን መሆን ጀመረ? የሆነ ይሄ እንዴት ነው ራሱን ዲፌንድ ለማድረግና ስተቱን ላለማመን መዳከር ጀመረ ማለት ነው። ከዛ ያን ሁሉ ስተት መሳሳት ጀመረ። ከዛ ምንድነው መጨረሻው? እስቲ የማርያምን አማላጅነት ክርስቶስ አማላጅ ነው ብሎ ጀምሮ በዛ ሲጠየቅ አላዋጣ ሲለው ወደ ማርያም ማለት ነው። ለማንኛውም ጠቅላላ አድርጌ አልመልስም ያልኩት የልጇ አካሄድ እንትን ስላልሆነ ነው እንጂ ብቁና አፋችን ሞልተን የምንናገርለት እምነት ነው ያለን በቅዱሳን ምልጃ። ቅዱሳን ያማልዳሉ መጽሐፍ ቅዱስ ነው የሚለው። ጳውሎስ በጢሞቴዎስ መልእክቱ ላይ ለሰው ሁሉ ምልጃን፣ ያ ምልጃ ደግሞ መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው ተብሎ ተጽፏል። 4 ነጥብ። ይሄው እናምናለን እኛ የቅዱሳን ምልጃ። ከቅዱሳኑ መካከል ቅድስት ድንግል ማርያም አንዷ ነች። ከቅዱሳን መካከል በክብር ትበልጣለች፣ እሱን አይደለም ግን በቃ የቅዱሳን ምልጃ ብለን ስንል ማርያምንም ያጠቃልላል። በተናጥል ማርያም ተብሎ መጻፍ አለበት የለበትም። እኛ የምናወራው እኮ ስለ ቅዱሳን ምልጃ እንጂ ሌሎቹ አይደሉም ማርያም ብቻ አላልንም። ማርያምን ብቻ ማሳደድ ነው የሚሆንባችሁ ለእናንተም። እኛ ግን እምነታችን እንዳጠቃላይ መጽሐፍ ቅዱስ ላይ የቅዱሳን ምልጃ አለ ብለን እናምናለን። ፕሮቴስታንት ውስጥም ወደ መካነ ኢየሱስ ወይም ሉትራኖች ከሄዳችሁ በሰማይ ያሉ ቅዱሳን ይለምኑልናል ብለው ያምናሉ። እዛው እንድትጠያየቁ ኢንፎርሜሽን እንዲሆናችሁ ማለት ነው። ማርያም እንዴት ነው የምትለምነው? እንዴት ነው የምትማልድልህ ብሎ ነበር ቀደም። ትለምነልኛለች እያልኩ ነው። ጨረስን ማለት ነው ወዳጄ። እሺ እኔ ላንቄ ሲደርቅ አንተ አጥፍተ በጣም እንደዚህ ያሳዝናል። መምጣት ተጨካክነናል። ተጠቀምንበት እንዴ ተወንጂ ዮባኒ ኮላይ ብለ 14 ሰዓት ወንድም ላይ ይነሳል እኮ ተባለ። በመጨረሻው ዘመን ወንድም በወንድሙ ላይ ይነሳል የሚለው እኮ በአንተ ላይ ተፈጸመው። ምን ላድርግ ታዲያ? አንተ ካለ እኔ ውሃ ካልጠጣው ምንድነው ትርጉሙ? አንተ ስትኖር ውሃ እየጠጣው ምናምን አለ አይደል? ግን ደግሞ ወንድሞች ሲኖሩ ስለሚያሳዝኑኝ ምግብ ምናምን አልበላም ብዙ ጊዜ። ብቻ በጣም ደስ ይላል። አረ እኔ ከዚህ በኋላ ካሜሬን አጥፍቼ ማይኬን ዘግቼ ነው በጌታ ሰላም። ብቻ በጣም ደስ ይላል። እሺ ዮባችን ኑርልን። በጣም ነው የምናመሰግነው። እግዚአብሔር ያክብረልን። እታች ያሉት ስለአቀበልካቸው የእግዚአብሔር ቃል በጣም እያመሰገኑ ነው። እኔ ደግሞ ስላሳረፍከኝ በጣም ነው የማመሰግነው። በጣም ከሰሞኑ አሞኝ ነበረ፣ ድምፄ ሁሉ ተዘግቶ ነበር ምናምን። ይሄ ከሰሞኑ የነበረው ጉንፋን ይሁን ወይ የሆነ ሳይነስ ይሁን ምን ይሁን እኔ አላወኩኝም። አሞኝ ነበረ ሰሞኑ። ስላሳረፍከኝ በጣም ነው የማመሰግነው። አይዞህ እግዚአብሔር ይማርህ። እንደው ምን ልጋብዘህ? እንደው አሁን እንደው እንደ ሽልማት እንዲሆን እንደው ዛሬ እንደው በረጅም ሰዓት እኔ ስለዘጋው ጾም እየጠበቅ ልጋብዝህ ትላለህ። በጣም እኮ የምትገርም። ምን ችግር አለው ታዲያ? እንደውም እኮ አንተ በጣም ብዙ ጊዜ የጾም ነገር ነው የሚመች። እውነት ነው። በቃ ደውላለሁ።